እሺ እንዴት ናችሁ? ሰላም ነው? አለን ሰላም ነው ዶክ? አለን እግዚአብሔር ይመስገን። እንዴት ናችሁ? ደብረ ዘይት እንዴት ነው? ደብረ ዘይት ያው ባለንበት አለን። በጣም ጥሩ ነው። እናመሰግናለን ለኮሚትመንታችሁ፣ ስራው ላይም ያላችሁትን እያሳያችሁ ያለው ትኩረት ፕላስ ደግሞ እዚህ መገኘታችሁ ደግሞ ይበል የሚያሰኝ ነው። በጣም እናመሰግናለን። ያው እንደምታውቁት ይሄኛው ሴክሽንስ በናሽናል ሌቭል የዲጂታል ስኪል ዲቨሎፕመንት ኢንተርቬንሽን ይሄ 5 ሚሊዮን ሲቲዮ ኮደርስ የሚባለው እንትን እየተሰጠ ነው ያለውና በሀገር ደረጃ 5 ሚሊዮን ወጣቶች ወይም የሀገራችን የማህበረሰብ ክፍሎች ይሄንን ዲጂታል ስኪል ዲቨሎፕመንት ኢንተርቬንሽን እንዲወስዱ በሀገር ደረጃ የወጣ ዲጂታል ዲቨሎፕመንት ስትራቴጂ ነው። በዩኒቨርሲቲ ሌቭልም የዩኒቨርሲቲው ማህበረሰብ አትሊስት ከአራቱ ኢንተርቬንሽኖች ውስጥ አንዱን ይሄንን 5 ሚሊዮን ሲቲዮ ኮደርስ ኢኒሺዬቲቭ ውስጥ ያሉትን የትሬኒንጎች ዝርዝር እንዲወስዱ ይጠበቃልና እሱ ላይ ሜቢ አዌርነስ ክሬት ለማድረግ እንዴት እንደሚሰጥ ስለምን እንደሚያወራ ማን ነው ስትራቴጂውን ዲቨሎፕ ያደረገው እንዴት ነው የመጣው የሚለውን ስለሱ ጉዳይ ልናወራ ነው። ይሄንን አክቹአሊ ጠዋትም መርሃ ግብር ነበረን፣ አሁን ከሰዓትም ይቀጥለናል። እሱን ነው የምንደግመውና ስለመጣችሁ በጣም አመሰግናለሁ። ያው እንተዋወቃለን። ስለዚህ የመተዋወቂያ ጊዜ ብለን አንወስድም። እኔ በበኩሌ እንደው ስለመጣችሁ በጣም ደስ ብሎኛል እና ዳይሬክትሊ ወደ ፕሬዘንቴሽኔ ሲሄድ አይ ቲንክ ስክሪኑ ይታያችኋል አይደል? ይታያል። በጣም ጥሩ። አክቹአሊ ከዚህም ስለከፈትኩኝ ሜቢ ነው የሚረብሽ ነገር ድምጽ እንደዛ ካለ ዶክተር ድምጽ በደንብ አይሰማም። የኔ ችግር እንዳይሆን ሌሎቻችሁ ጋር ይሰማል? በረከት አንተ ጋር ይሰማል? እኔ ጋር ይሰማል። ዶግ ሜቢ ጨምርበት፣ ቮይስ ጨምርበት። እኔም ከፍ ለማድረግ ሞክራለሁ። ከዚህም ሌላ ኮምፒውተር ላይም ስለከፈትኩኝ የየቀኙ ነው ሁለቱንም ሳይዳ ያለው። ዳይሬክትሊ ወደ ፕሬዘንቴሽናችን ስንገባ በዋናነት ይሄ ፕሬዘንቴሽን ስለ 5 ሚሊዮን ሲቲዮ ኮደር ኢኒሺዬቲቭ ይሄ 5 ሚሊዮን ሲቲዮ ኮደርስ ኢኒሺዬቲቭ ማለት በሀገር ደረጃ የተዘጋጀ ናሽናል ዲጂታል ስኪል ዲቨሎፕመንት ስትራቴጂ ወይም ፕሮግራም ነው ኦር ኢንተርቬንሽን ነው። ስለዚህ ጉዳይ ነው የምናወራው እና በዚህ ፕሬዘንቴሽኔ ስለነዚህ ጉዳዮች ዲስከስ አደርጋለሁ። አንደኛ ይሄ ስለ ኢኒሺዬቲቭ ኦቨርቪው ኦብጀክቲቭ ምንድነው? ስፖንሰር ያደረገው ምንድነው? እንዴት ነው ያገኘነው? ኢምፓክቱ ምንድነው? አት ናሽናል ሌቭል ምን አይነት ኢምፓክት ያመጣል ተብሎ ይጠበቃል የሚሉትን ጉዳዮች እናወራለን። ኢንተርቬንሽን ትራኪንግ ዲቴል እነዚህ 5 ሚሊዮን ሲቲዮ ኮደርስ ኢኒሺዬቲቭ የሚባሉት እነማን ናቸው? በፕሮግራም ደረጃ 4 ፕሮግራሞች አሉ። ስለነዛ ፕሮግራሞች በተወሰነ መልኩ የእያንዳንዱ ፕሮግራም ኦብጀክቲቭ ምንድነው? እንደ መምህር ለኛ እንዴት ይጠቅመናል? የዩኒቨርሲቲ ሮል ምንድነው? የመምህር ሮል ምንድነው? ከዛስ እንዴት ቤኔፊቱን እንዴት ማክሲማይዝ እናደርጋለን የሚሉትን ነገር ዲስከስ እናደርጋለን። ከዛን ቤኔፊት ኦፍ ዘ ፕሮግራም ይሄ ፕሮግራም አት ናሽናል ሌቭል ኤክስፔክት የተደረገ ነገር አለ። ከዚህ በፊትም እንዳልኳችሁ ፕሮግራሙን ከሚወስዱት ሰዎች ውስጥ አንዱ ወጣቶች ናቸው፣ ስራ ፈላጊዎች ናቸው፣ የመንግስት ሰራተኞች ናቸው፣ የዩኒቨርሲቲ ማህበረሰብ ነው። አት ኢንዲቪጁዋል ሌቭል ምን አይነት ቤኔፊት ቢያገኙ ነው ይሄንን ትሬኒንግ እንዲወስዱ ኢንካሬጅ የሚደረጉት? አት ናሽናል ሌቭል አት ኢንስቲትዩሽናል ሌቭል ምን አይነት ቤኔፊት ኤክስፔክት እናደርጋለን የሚለውን ነገር ዲስከስ እናደርጋለን። ዘን ስቴፕ ባይ ስቴፕ ጋይድ ቱ ቴክ ዲስ ኢንተርቬንሽን። ያው በዋናነትም ይሄንን ላይቭ ጎግል ሚቲንግ የተዘጋጀበት አንዱ ምክንያት ላይክ እናንተን አዌርነስ ክሬት ለማድረግ ነው። እንዴት እንደሚሰጥ፣ እንዴት ሬጂስተር እንደምታደርጉ፣
ሬጂስተር ካደረጋችሁና የሆነ ስፔሲፊክ ኮንተንት ከወሰዳችሁ ወይ ትሬኒንግ ከወሰዳችሁ ምን አይነት ቤኔፊት እንደምታገኙ ነው። ይሄ ዋናው ዓላማ ነው የዚህ ላይቭ ጎግል ሚቲንግ። ሶስት አንደኛውም የዚህን ዓላማ ለማሳካት የሚረዳን ይሄኛው ስቴፕ ባይ ስቴፕ ጋይድ ቱ ቴክ ዚስ ኢንተርቬንሽን የሚለውን እናያለን። ከዛ በተጨማሪ ደግሞ ይሄንን ትሬኒንግ እንድንወስድ የሚረዳን ተጨማሪ ሪሶርሶች አሉ። ስለነዛ ሪሶርሶችም ዲስከስ እናደርጋለን ወይም ሪሶርሱን ሼር አደርጋችኋለሁ። ወደ ኢንተርቬንሽኑ ስንመጣ ብሪፍ ኦቨርቪው ስሰጣችሁ ይሄ 5 ሚሊዮን ሲቲዮ ኮደርስ ኢኒሺዬቲቭ ኦፍ ኮርስ የጀመረው ኦልሞስት በ2015 አካባቢ ነው። ሰኔ 2015 አካባቢ ነው። እንደው ሼር አደርጋችሁ ነበር ኢንፎርሜሽኑን። ይሄ ኢኒሺዬቲቭ እንደጀመረ ኢንፎርሜሽኑ ከደረሳቸው ሰዎች ውስጥ አንዱን የነበርኩና በትምህርት ሚኒስቴር በኩል ለሁሉም የዩኒቨርሲቲው ማህበረሰብ ይሄንን 5 ሚሊዮን ሲቲዮ ኮደርስ ኢኒሺዬቲቭ እንዲወስዱ እንዳደርሳችሁ በተሰጠኝ መልእክት መሰረት አድርሻችሁ ነበረ። አሁን ግን ሞር ኦፍ ኬፒአይ ታርጌታችን ውስጥ ገብቶ እያንዳንዱ የዩኒቨርሲቲው ማህበረሰብ አትሊስት አንድ 5 ሚሊዮን ሲቲዮ ኮደርስ ኢኒሺዬቲቭ መውሰድ አለበት በሚል ነው አሁን እየወሰድን ያለ ነው። ይሄ 5 ሚሊዮን ሲቲዮ ኮደርስ ኢኒሺዬቲቭ በዋናነት ሲመሰረት ወይ ሲጀመር በጠቅላይ ሚኒስትር ቢሮ በኩል አት ናሽናል ሌቭል ከዩናይትድ አረብ ኤሚሬት መንግስት ጋር በመተባበር ለ5 ሚሊዮን ማህበረሰብ የማህበረሰባችን ክፍሎች የሚሰጥ ዲጂታል ወይም ኮዲንግ ኢንተርቬንሽን ነው። በዋናነት አሁን ያው ጊዜው የዲጂታላይዜሽን ነው፣ የቴክኖሎጂ ነው። ከዚህ ጋር ሊሄድ እኛንም ደግሞ ለዛ ሊያበቃን ኮምፒታንት አት ናሽናል ሌቭል አት ኢንተርናሽናል ሌቭልም ኮምፒታንት ሊያደርገን ከሚችሉ ኢንተርቬንሽን ከተዘጋጁት ኢንተርቬንሽን ውስጥ አንዱ ይሄ የናሽናል ዲጂታል ስኪል ዲቨሎፕመንት ኢንተርቬንሽን ወይም ሲምፕሊ 5 ሚሊዮን ሲቲዮ ኮደርስ ተብሎ የሚጠራው ነው እና በዋናነት ይሄ 5 ሚሊዮን ሲቲዮ ኮደርስ ፎከስ የሚያደርገው ኮዲንግ ላይ ነው። ኮዲንግ ሲባል ፕሮግራም ዲቨሎፕመንት ላይ ነው፣ ዌብሳይት ዲቨሎፕመንት ላይ ነው፣ አፕሊኬሽን ዲቨሎፕመንት ላይ ነው። ኮዲንግ አንዱ ነው ማለት ነው። ኢን አዲሽን ቱ ዛት ስለ አርቲፊሻል ኢንቴሊጀንስም አንዱ የዚህ ትሬኒንግ እንትን የሆነው ትራክ የሆነው ወይም የትሬኒንጉ ፓርት የሆነው አርቲፊሻል ኢንቴሊጀንስ ፋንዳሜንታል የሚባለው ነው። አርቲፊሻል ኢንቴሊጀንስ ፋንዳሜንታል ምንድን ነው? እንዴት እንጠቀምበታለን? ለየትኛው ሴክተር ይጠቅማል? ለትምህርቱ ሴክተር እንዴት እንጠቀማለን? ለግብርናው፣ ለጤናው፣ ለሰርቪሱ ሴክተር እና ለገቨርናንስ እንዴት እንጠቀማለን የሚሉትን ነገሮች ዲስከስ ያደርጋል። ስለነሱ ጉዳዮች እናወራለን። ስለ ዳታ ሳይንስም ይነካል። ይሄ 5 ሚሊዮን ኢትዮ ኮደርስ ኢኒሺዬቲቭ ስለ ዳታ ሳይንስም ይነካል። ዳታ ሳይንስ ምንድን ነው? ስለሱ ጉዳይ ዲቴልስ ያወራል። ስለሱ ጉዳይም እናወራበታለን። አክቹዋሊ ኢት ሰፖርት ዲጂታል ትራንስፎርሜሽን ኤንድ ኢኖቬሽን ነው። በዋናነት ይሄ 5 ሚሊዮን ሲቲዮ ኮደርስ ኢኒሺዬቲቭ ዲቨሎፕ ሲደረግ ሀገራችን እንደምታውቁት 2030 የሚባል ዲጂታል ስትራቴጂ በቅርቡ ነው ላውንች የተደረገው። እሱንም ለማሳካት ያ ዲጂታል ስትራቴጂ በዋናነት ዲጂታል ትራንስፎርሜሽንን ፕሮሞት ያደርጋል፣ ኢኖቬሽንን ፕሮሞት ያደርጋል። ይሄም 5 ሚሊዮን ሲቲዮ ኮደርስ ኢኒሺዬቲቭ በዋናነት ይሄንኑ ነገር የሚያጠናክር ነው ወይም ግብአት የሚሆን ነው። ዲጂታል ትራንስፎርሜሽን እና ኢኖቬሽንን በሴክተሩ በቴክኖሎጂ ሴክተር፣ በዲጂታላይዜሽን ሴክተር፣ በኮዲንግ ሴክተር ይሄንን ነገር ፕሮሞት የሚያደርግ እንደ አንድ ኢንፑት የሚወሰድ ግብአት ነው ማለት ነው ወይም ኢንተርቬንሽን ነው። ማነው የሚወስደው? ተማሪዎች ሊወስዱ ይችላሉ፣ ወጣቶች ሊወስዱ ይችላሉ፣ ስራ ፈላጊዎች ሊወስዱ ይችላሉ። የአራተኛ ክፍል ተማሪዎች ቱ ዛት ኤክስቴንት አሁን በሚዲያም በምንሰማው እንደሆነ ዩሲ በጣም ወጣት በጣም ላይክ አራተኛ ክፍል እንደዛ የሚማሩ ተማሪዎች ሁሉ በኮዲንግ የተካኑ ጥሩ ነገር እየፈጠሩ ለሀገር የሚጠቅም ለራሳቸውም የሚጠቅም ለማህበረሰቡም የሚጠቅም ነገር ክሬት እያደረጉ ያሉት እነሱም ቢወስዱ ይሄ 5 ሚሊዮን ሲቲዮ ኮደርስ ኢኒሺዬቲቭ በዋናነት ለወጣቶች ነው ዲዛይን የተደረገው። ስለዚህ ከዛም ያለው ማህበረሰብ ቢወስድ ፖዚቲቭ ኢምፓክት ነው የሚያመጣው ማለት ነው። ኤርሊ ኤጅ ላይ ኢቭን ኢንካምም የማግኘት ለሀገርም ኮንትሪቢዩት የማድረግ ብቃታቸውን ይጨምርላቸዋል። ስለዚህ ወጣቶችም
የመንግስት ሰራተኞችም የዩኒቨርሲቲ ማህበረሰብ ተማሪዎችም መምህራንም ኢቭን የአድሚን ስታፎችም ሁሉም እንዲወስዱ ይጠበቃል። ይሄ ካይንድ ኦፍ ፕሮፌሽናል ዲቨሎፕመንት ነው ማለት ነው። በኤሪያቸው ኦፍ ኮርስ በአሁን ጊዜ ዲጂታላይዜሽን ፕሮሞት እያደረግን ነው። ኮምፒውተር የማይጠቀም ሰው የለም። ኮምፒውተር ላይ ይሄ ደግሞ ኮምፒውተር ለሚጠቀመው ማህበረሰብ ካይንድ ኦፍ ግብአት ነው፣ ሰፖርት ነው ማለት ነው። ሞር በኤሪያቸው ፕሮፌሽናል እንዲሆኑ እንዲያሳልጥላቸው ስለሚጠቅም ሁሉም የማህበረሰብ ክፍል አሁን የጠቀስናቸው እንዲወስዱ ይጠበቃል፣ መውሰድ የሚችል ሁሉ። ኦብጀክቲቭ ምንድነው? የፕሮግራሙ ኦብጀክቲቭ በዋናነት ዲጂታሊ ስኪልድ ወርክ ፎርስን ቢውልድ ለማድረግ ነው። ሜቢ ከዚህም በፊት አሁን ሰምታችሁ ይሆናል። አሁን የፎርት ኢንዱስትሪያል ሪቮሉሽን ላይ ያለ ነው። ከሰርድ ኢንዱስትሪያል ሪቮሉሽን በዋናነት እነዚህ ቢግ ኢንዱስትሪዎች ሪቮሉት ያደረጉበት የመጡበት እና ኢኮኖሚውን የሀገርን ኢኮኖሚ የዓለምን ኢኮኖሚ የቀየሩበት ሁኔታ ነበረ ሰርድ ኢንዱስትሪያል ሪቮሉሽን። አሁን ኢንዱስትሪያል ሪቮሉሽኑ ቴክኖሎጂ ነው። ፎርት ኢንዱስትሪያል ሪቮሉሽን ቴክኖሎጂ ነው። በዋናነት አምስተኛው ኢንዱስትሪያል ሪቮሉሽን ይሆናል ተብሎ የሚጠበቀው ጠፍር ላይ ነው እና ህዋ ላይ ነው ወይም ዩኒቨርስ ላይ ነው የሚሆነው ሞር ፕሮባብሊ። እሱ በዛ ኤክስፔክት የተደረገው ነገር ነው። አሁን ያለንበት ግን ፎርት ኢንዱስትሪያል ሪቮሉሽን ቴክኖሎጂ ነው እና ከቴክኖሎጂ ከዲጂታላይዜሽን ዓለምን አንድ ቪሌጅ የማድረጉን ግብ ነው እና ይዞ እንትን እየተንቀሳቀሰ ያለው ያንን በእኛ ሀገርም ያንን ሊያንቀሳቅስ የሚችል የሀገሪቷን ሌበር ፎርስ በዓለም አቀፍ ደረጃ ኮምፒታንት ሊያደርግ የሚችል ህብረተሰብ ወይም ሰራተኛ መፍጠር ነው ማለት ነው። አንዱ ኦብጀክቲቭ ከዚህ ጋር ኮምፒታንት የሚሆን ይሄንን ቴክኖሎጂ ሊጠቀም የሚችል ሊያንቀሳቅስ የሚችል ሰርቪሳችንን በዛው ልክ ሞደርናይዝ ሊያደርግልን የሚችል ወርክ ፎርስን ክሬት ለማድረግ አንግቦ የተነሳ ኢኒሺዬቲቭ ነው። ሌላው ኢምፕሎያቢሊቲ ኦፖርቹኒቲን ክሬት ማድረግ ነው። ለወጣቶች ነው፣ ለስራ ፈላጊዎች ነው። ስራ ፈላጊዎች ከመንግስት ብቻ የለም እንትኑ ራሱ አሁን ኢቭን ብዙ ሰዎች ባይዘው በዚህ ሰዓት ወጣቶችን ሜቢ እንደው ቀረብ ብለን ብናነጋግራቸው ሞር ኦር ሌስ የመንግስት ሰራተኝነትን የሚፈልግ ሬር ነው፣ እንደ ድሮ አይደለም። ለምን ሰው በራሱ በኩል እየሄደ የስራ እድልን የመፍጠር እንትኑ በጣም እየጨመረ የመጣ ሁኔታ ነው ያለውና ይሄም ኢንተርቬንሽን አንዱ ሊጨምር የሚችለው ኤምፕሎይመንት ኦፖርቹኒቲ ስራ መፍጠርን፣ ኢንተርፕሪነርሺፕን፣ አዲስ ነገር መፍጠርን። አሁን ኮዲንግ የወሰደ ሰው ዌብሳይት ዲቨሎፕ ሊያደርግ ይችላል። ኮዲንግ እነዚህን ትሬኒንጎች የወሰደ ሰው አፕሊኬሽን ዲቨሎፕ ሊያደርግ ይችላል። በአሁኑ ሰዓት ሞባይላችን ሁሉ በብዛት የማህበረሰባችን ክፍል ስማርት ስልክ ይጠቀማል። ስማርት ስልክ ላይ ደግሞ የሆነ አፕሊኬሽን ዲቨሎፕ አድርገን ለኛ ሊጠቅም የሚችል አፕሊኬሽኖችን ክሬት አድርገን ከዛም ደግሞ አንድ ማህበረሰብን ማገልገል ነው፣ በሌላ በኩል ራስን መቻል ነው። ስለዚህ የሆነ ነገር ኢኖቬቲቭ አድርገን ቱ ዛት ኤክስቴንት ኢንተርናሽናሊም ግብአት ልንሰጥ እንችላለን ማለት ነው፣ በዓለም አቀፍ አሪና ላይ ማለት ነው። እና ይሄንን አንዷ እንትን ኦብጀክቲቭ ነው። ሌላው ስትሬንግዝ ናሽናል ዲጂታል ኢኮኖሚ ነው። እንዳልኳችሁ ነው በ2030 ዲጂታል ትራንስፎርሜሽን ወይም ስትራቴጂ ኦልሬዲ ላውንች አድርገናል በቅርቡ በሀገር ደረጃ እና ይሄኛው ኢንተርቬንሽን ያንን የሚያጠናክር ለዛኛው ግብአት የሚሆን ኢቨን ለናሽናል ዲጂታል 2030 ናሽናል ዲጂታል ስትራቴጂን ለማስተግበር እንደ አንድ ግብአትም የሚያገለግል ኢንተርቬንሽን ነው። ስለዚህ የፕሮግራሙ ኦብጀክቲቭ እነዚህን አራቱን ኦብጀክቲቮች አቺቭ ለማድረግ ነው ዲዛይን የተደረገው ማለት ነው። ሌላው ሜን ትሬኒንግ ትራክ ነው። በዋናነት 5 ሚሊዮን ሲቲዮ ኮደርስ ኢኒሺዬቲቭ ስር ምን ትሬኒንጎችን እናገኛለን ነው። የመጀመሪያው አርቲፊሻል ኢንተለጀንስ ነው። አርቲፊሻል ኢንተለጀንስ ፋንዳሜንታልስ ነው የሚለውና ባይ ዘ ዌይ አሁን ያው በቅርቡ የመጣ የቴክኖሎጂ ኮንትሪቢዩሽን የቴክኖሎጂ ኢኖቬሽን ኮንትሪቢዩሽን አርቲፊሻል ኢንተለጀንስ ነው። አርቲፊሻል ኢንተለጀንስ ምንድን ነው? አርቲፊሻል ኢንተለጀንስን እንዴት ነው መጠቀም ያለብን? ሪስፖንሲብል አርቲፊሻል ኢንተለጀንስ፣ ትራንስፓረንት አርቲፊሻል ኢንተለጀንስ፣ ኤክስፕሌነብል አርቲፊሻል ኢንተለጀንስ ሲባል ምን ማለት ነው? አርቲፊሻል ኢንተለጀንስ ለትምህርቱ ዓለም ይጠቅማል ወይስ አይጠቅምም? ለኤዱኬሽን ሴክተር አርቲፊሻል ኢንተለጀንስ ይጠቅማል አይጠቅምም? ለሄልዝ ሴክተር እንዴት ነው የምንጠቀምበት የሚለውን ነገር ባክግራውንድ ላይ እንዴት ነው የሚሰራው? አርቲፊሻል ኢንተለጀንስ እንዴት ነው የሚሰራው?
ኤክስፕሌነብል አርቲፊሻል ኢንተለጀንስ የምንለው ነገር ይሄን ነው። ኤክስፕሌነብል ማወቅ አለብን። ያ ሪዛልት ሲሰጠን እንዴት እንደመጣ መጠቀም ብቻ ሳይሆን እንዴት እንደሚያመጣው ማወቅ አለብንና ስለዚህ ጉዳይ ያወራልናል። ዳታ ሳይንስ ፋንዳሜንታል ነው። ሌላው ደግሞ አሁን ቢግ ዳታዎች አሉ። የዳታ ሞር ኦር ሌስ በኢኮኖሚው ዘርፍ ብንሄድ ትልልቅ ዳታዎች ይኖራሉ አት ናሽናል ሌቭል። በአግሪካልቸር ዘርፍ በሁሉም ዘርፍ ዳታዎች አሉ። ዳታ በራሱ ግን ምንም አይነት ኢምፕሊኬሽን ላይኖረው ይችላል። ያንን ዳታ አናላይዝ የማድረግ ከዳታው ላይ የሆነ ኢንፑት የማግኘት ብቃት ይፈልጋልና ያንንም ብቃት የሚሰጠን ኢንተርቬንሽን ነው ዳታ ሳይንስ ፋንዳሜንታል። ስለዚህ ጉዳይ እናወራለን። አንዱ ኢንተርቬንሽን ውስጥ አንዱ የሆነው የፋንዳሜንታል ኦፍ ዳታ ሳይንስ የሚባለው ነው። ሌላው ፕሮግራሚንግ ፋንዳሜንታል ነው። ይሄ ማለት ፕሮግራሚንግ ማለት ፎር ዳት ማተር የሆነ ማሽን ለሆነ ማሽን ኢንስትራክሽን መስጠት ነው። ኮምፒውተር ሊሆን ይችላል፣ ማሽኖች ሊሆኑ ይችላል። ብቻ ፕሮግራሚንግ ማለት በኮምፒውተር ቋንቋ ኢንስትራክሽን መስጠት ነው። ለኮምፒውተር ኦር ለማሽኑ ፕሮግራሙ ኢንስትራክሽን ነው ማለት ነው። እና ፕሮግራሚንግ ፋንዳሜንታል በዋናነት እንዴት የኮምፒውተር ወይም የማሽን ኢንስትራክሽን ዲቨሎፕ እናደርጋለን የሚለውን ነገር ነው የሚያስተምረን። እንዴት ነው የሚደረገው? እና ባይ ዘ ዌይ ትሬኒንጉ ስትወስዱ ታዩታላችሁ። በብዛት ይሄንን ትሬኒንግ ላይ የተሳተፉ ተሳታፊዎች ኢቭን ባክግራውንዳቸው የኮምፒውተር ሳይንስ ወይም የሶፍትዌር ኢንጂነሪንግ እንደዚህ አይነት አይደለም። በዋናነት አንዳንዱ የህግ ፕሮፌሽን ናቸው። አንዳንዶች የትምህርት ዓለም ያሉ ናቸው። አንዳንዶች አማካሪ ናቸው። ይሄንን ትሬኒንግ ወስደው የተቀየሩ ኮዲንግን የወደዱ ከዛ ላይ ዲፔንደንት እየሆኑ የመጡ ከዛም ኢንካም እያገኙ የመጡ ሰዎች ናቸው። ስለዚህ እኛንም ማን ያውቃል ነው ነገርየው ማለት ነው። ማን ያውቃል እኛም ፕሮግራሚንግ ፋንዳሜንታልን ወስደን ከዚህ በፊት አንድ በዩኒቨርሲቲ ሌቭል ሚቲንግ አድርገን ነበረ እና አንዱ እንደዚህ ክብር እንግዳ መጥቶ ባለው አስተውላችሁ እንደሆነ አንዱ ወደፊት ሜቢ ጡረታ ስወጣ ምናምን ኮዲንግን ወይም 5 ሚሊዮን ኮደርስን ወስጄ እንደ ግብአት እንደሚሆነኝ ሳፖርት እንደሚያደርገኝ አይነት ነገር ነውና እንደዛ መውሰድ እንደወሰደና ላይክ ለዛም ዓላማ ሊያስውለው እንዳሰበን አይነት ነገር ነግሮናልና ለዛም ይጠቅመናል ማለት ነው። እኛም ራሱ ፕሮግራሚንግ ፋንዳሜንታል ወይም አንድሮይድ ኮትሊን ዲቨሎፕመንት ፋንዳሜንታልን በመውሰድ ለሞባይሎቻችን ላይ ያሉትን አፕሊኬሽኖች ዲቨሎፕ ማድረግ እንችላለን። ፎር ዳት ማተር ማለት ነውና ስለዚህ ጉዳይ ያስተምራል። ያን ያህል ስኪል ሊሰጠን የሚችል አይነት ኢንተርቬንሽን ነው። አፕሊኬሽን ዲቨሎፕ እንድናደርግ ፕሮግራሚንግ ላይ ዌብሳይቶችን አንዳንድ ለኮምፒውተር ኢንስትራክሽን አውቶሜት ማድረግ ነው። ትምህርትንም ሊሆን ይችላል፣ ሪሰርችን ሊሆን ይችላል፣ ሰርቪሳችንን ሊሆን ይችላል አውቶሜት ማድረግ ነውና ፕሮግራሚንግ ፋንዳሜንታልን ብንማር ፎር ኤግዛምፕል አንድ አፕሊኬሽን ወይም የሆነ ፕሮግራም ዲዛይን አድርገን በኮምፒውተር ወይም ባለን ማሽን ተጠቅመን ኢንስትራክሽን ሰጥተን ያንን ነገር በዛ ማስተግበር እንችላለን ማለት ነው። ስለዚህ ኢንተርቬንሽኑ እነዚህን አራት ፕሮግራሞችን ወይም ትሬኒንግ አፕሮች እንትኖችን ነው ካታጎሪዎችን ነው የያዘው ማለት ነው። ታርጌት ፓርቲሲፓንት ቅድም እንዳልኳችሁ የዩኒቨርሲቲ መምህራን፣ የዩኒቨርሲቲ ተማሪዎች፣ ምሩቃን፣ አስተማሪዎች፣ የመንግስት ሰራተኞች፣ ስራ ፈላጊዎች እና ወጣቶች፣ ተማሪዎች ኢቭን ፎር ዳት ማተር እኔ ከዚህ በፊት እንደው ቴሌግራም ላይ ፎሎ አድርጋችሁኝ እንደሆነ ላይክ ዩኒቨርሲቲ ተምረው ለእረፍት ሲመጡ ላይክ 8ኛ ክፍል ፈተና ሚኒስትሪ ወስደው ልጆች እረፍት ሲወስዱ እንደዚህ አይነት ኢንተርቬንሽን 6ኛ ክፍል እንደዛ በእረፍት ጊዜያቸው ኤክስፖዠር መስጠት ነው፣ ኮምፒውተር መስጠት ነው፣ ኢንተርኔት መስጠት ነው። ይህንን ነገር ከወሰዱ ሪሊ ኢቭን የመቀበል እንትንም ኢቭን የቴክኒካል ስኪል ወጣቶች አካባቢ ላይ እንደዚህ ህፃናት አካባቢ ላይ ያለው የቴክኒካል ስኪል ብቃት ወይም ደግሞ የመቀበል እንትኑ ቴንዴንሲው በጣም ከፍተኛ ነው። ስለዚህ ለልጆቻችንም ኦፖርቹኒቲውን ብንፈጥር ወይም ብንሰጥ ሊቀይሩት ይችላሉና ወደ ጥሩ ኦፖርቹኒቲ ሊቀይሩት ይችላሉና ያንንም ልናደርግ እንችላለን። ለሁሉም የሀገራችን ማህበረሰብ ክፍል ነው ይሄ ፕሮግራም የተዘጋጀው ማለት ነው። ኤክስፔክትድ ናሽናል ኢምፓክት
ምን ተፈልጎ ነው? ምን አይነት ኤክስፔክቴሽን ያለው? አንደኛው አንኤምፕሎይመንት ላይ የግድ መንግስት ብቻ የስራ እድልን መፍጠር አይደለም እና ይሄንን ፕሮግራም ሪሊ ሲሪየስ ፎር ዳት ማተር አሁን በቅርቡ የሆነ ከትምህርት ሚኒስቴር ጋር ያለሁበት አንድ የዋትስአፕ ግሩፕ አለና አንድ የኮተቤ ዩኒቨርሲቲ መምህር ሼር ሲያደርገን ኤክስፒሪየንሳቸውን ኢቭን ሳይት ችግር ያለባቸው ተማሪዎች ሁሉ ወስደው ወደ ጥሩ ነገር እንደቀየሩት ነው። ኢቭን ኢንተርቪው አድርገው ማየት የተሳነው አንድ ተማሪያቸው ኮተቤ ዩኒቨርሲቲ ይሄንን 5 ፕሌስ ኢትዮ ኮደርስ ኢኒሺዬቲቭን ትሬኒንግ ወስዶ እንደተመረቀና ያንንም ወደ ጥሩ ነገር ሊለውጠው እየሰራ እንዳለ ነው በኢንተርቪው ላይ ኤክስፒሪየንሱ ሼር ያደረገልን። ስለዚህ ምንም የሚገድበን ነገር የለምና አንዱ የሚጠበቀው ኢምፓክት አንኤምፕሎይመንትን መቀነስ ነው። ሁለተኛ ዲጂታል ሊትረሲ ነው። አሁን እኮ እንደው ብታዩት በአፍሪካ ሌቭል የኢትዮጵያ ዲጂታል ሊትረሲ ወይ ዲጂታል ስኪል በራንክ ብታዩት ሞር ፕሮባብሊ ከ10 ትናንትና ለማየት ሞክሬ ነበርና እስከ 10 ባለው ደረጃ ውስጥ አይደለንም። ይሲ አሁን ግን ጥሩም ነገሩ ዓለምም በብዛት እያወራ ያለው ስለ ዲጂታላይዜሽን ነው፣ ስለ ቴክኖሎጂ ነው። አሁን ኢንተርናሽናል ሚዲያዎችን ብታዩ ይሲ ስለ ኢኖቬሽን፣ ስለ ቴክኖሎጂ፣ ስለ አርቲፊሻል ኢንተለጀንስ እና ሪሌትድ ኢሹን በብዛት ፎከስ አድርጎ ያወሩበታል። ኢቭን አት ኢንተርናሽናል ሚዲያ ሌቭል በሀገራችንም ሚዲያ ብታዩ በብዛት ስለ ዲጂታላይዜሽን፣ ስለ ኢኖቬሽን፣ ስለ ቴክኖሎጂ ፎከስ እያደረገ ነው። ሚዲያውን ራሱ ማስ ሚዲያዎቹን ብታያቸው በብዛት ፎከስ እያደረጉ ልጆችን እያቀረቡ ጥሩ ነገር እንደዚህ ኢኖቬት እያደረጉ ያሉትን ልጆች እያቀረቡ ስለ 5 ሚሊዮን ኢትዮ ኮደርስ ፖዚቲቭ ኢምፓክት ይሄንን ትኩረት አድርገው ለሚዲያ ከቨሬጅ እየሰጡ ነው ያሉትና ይሄ ነገርም ዲጂታል ሊትረሲያችንን ይጨምራል ማለት ነው። አሁን ባለንበት ስታተስ ያን ያህል አይደለንም ዲጂታል ሊትረሲያችን ፎር ዳት ማተር። ነገር ግን ወደፊት ይሄም አንዱ ኢንተርቬንሽን አለ፣ ሌሎችም ኢንተርቬንሽኖች በመጨመር ጊዜው በራሱ ጊዜ ኤክስፖዝ እያደረገን የዲጂታል ኢንተርቬንሽን ስኪላችን እየጨመረ ይሄዳል ተብሎ ይጠበቃል ማለት ነውና አንዱ የሚጠበቀው ናሽናል ኢምፓክት ዲጂታል ሊትረሲ 5 ሚሊዮን ሰው በኮዲንግ ተመረቀ ማለት 5 ሚሊዮን ሰው ዲጂታል ስኪሉ ኢንሃንስ ሆነ ማለት ነው። ስለዚህ ይሄ ፖዚቲቭ ኢምፓክት ነው፣ የሚታይ ፖዚቲቭ ኢምፓክት ያመጣል። ሌላው ኢኖቬሽን ነው። አሁን ይሄንን ኮዲንግ የተማረ ሰው ብዙ ነገሮችን ማሰብ እንችላለን ከአካባቢያችን። ለምሳሌ ከጠዋት ከሰጠሁት ኤግዛምፕል ላይ በአዲስ አበባ ሌቭል ብዙ አሁን ለቱሪስት መስህብ የሚሆኑ እኛም ራሱ አይተን ያልጠገብናቸው ብዙ ቦታዎች አሉ። ፎርዳት ማተር ዞር ስንል ወደ ሌላም ወደ አንዱ ሰብሲቲ ብዙ የምናያቸው ፎቶ ለመነሳት ቁጭ ብለን ጊዜ ለማሳለፍ የምንፈልጋቸው ቦታዎች በእርግጠኝነት አሉ። በቴሌቪዥን መስኮትም ስናይ በጣም የሚያስቀኑ ሁኔታዎች ነው ያሉትና አሁን ለምሳሌ ለቱር የት ነው እነዚህ ነገሮች ያሉት? አፕሊኬሽን መፍጠር እንችላለን እንደዚህ አይነት ነገሮች ማለት ነው። ለቱሪስትም የሚሆን ለሎካሉ ቱሪስት ለኢንተርናሽናሉ ቱሪስትም ሊያገለግል የሚችል ቱሪስት ሳይቶች፣ ፓርኮች የቱ ጋር እንዳሉ፣ የልጆች ማጫወቻዎች የቱ ጋር እንዳሉ ኢኖቬሽን ማለት ይሄው ነው አንዱ ማለት ነው። ሌላም ቁጭ ብለን ብናስብ ብዙ ነገሮችን ወደ ዲጂታላይዜሽን ተጠቅመን በኮዲንግ ተጠቅመን ሰርቪሱን ማሳለጥ ነው አንድ ማለት እና እንደዛ ማድረግ የምንችልበት ሁኔታ ነው። አንዱ ይሄ ነው የሚጠበቀው። ሌላው አንድ ኤግዛምፕልም እዚህ አራተኛው የመጨረሻው ናሽናል ኢምፓክት ላይ ወደፊት አሁን የሚመጣው አይነት ቴክኖሎጂ ነው። ባይ ዘ ዌይ እኔ ስለ አርቲፊሻል ኢንተለጀንስ አሁን እየተወራ ያለው ዲጂታላይዜሽን መጀመሪያ የሰማሁት በ2018 ነበር ፒኤችዲ ስማር ማለት ነውና በ2018 ዓመተ ምህረት ኮሪያን ሁማን ዲቨሎፕመንት ሪሶርስ የሚል አይነት ኮርስ ወስጄ ነበርና ባይ ዘ ዌይ መምህሩ ያሁኑ የደቡብ ኮሪያ ጠቅላይ ሚኒስቴር ነው ወይም ፕሬዝዳንታቸው ነው ያሁኑ ማለት ነው። በወቅቱ እኛ ዩኒቨርሲቲ ላይ መምህር ነበረ በተማርኩበት ዩኒቨርሲቲ ላይ። ከዛ በፊት የትምህርት ሚኒስቴር ሚኒስትር ነበረ። ለዛ ነው ስለ ኤዱኬሽን ስለ ሁማን ሪሶርስ ዲቨሎፕመንት የሚያስተማረን እና በጣም አድቫንስድ የሆነ ኖሌጅ ያለው ሰው ነበረ ሰውየውና በወቅቱ እና ስለ አርቲፊሻል ኢንተለጀንስ ወደፊት ስለሚመጡ ቴክኖሎጂዎች ሲያስተምረን ነበረ። ስለ አርቲፊሻል ኢንተለጀንስ በዛ ወቅት ነበር ያስተማረ። ኢቭን ወደፊት የሚመጡ ቴክኖሎጂዎች ከተናገረው ውስጥ አንዱ ወደፊት ዲስክ መያዝ እንደማያስፈልግ ፍላሽ ዲስክ የሚሆን ሌሎች ኤክስተርናል ዳታ ስቶሬጅ መያዝ እንደማያስፈልግና ስለኛ እና መረጃዎቻችን በሙላ
ጣታችን ላይ ልናደርግ እንደምንችል እንደዚህ አይነት ኢኖቬሽን ሊመጣ እንደሚችል በወቅቱ ነበር። አሁን አስተምሮናል። እስካሁን ይሄ ነገር አሁን እየተወራ አይደለም። ሜቢ ወደፊት እንጠብቀው ይሆናል። አይዶን ነው ግን ፍላሽ ዲስክም እንደማንይዝ እና ወደፊት ቴክኖሎጂ ላይክ ካይንድ ኦፍ በእጃችን ላይ በመዳፋችንና በጣታችን ላይ እንደሚሆን ነበር የነገረን። ስለ አርቲፊሻል ኢንተለጀንስ በወቅቱ ነበረ እንደዚህ አይነት ነገር እንደሚመጣ የነገረን ማለት ነው። ስለዚህ አሁን የኛ ወርክ ፎርስም ከዚህ አይነት ቴክኖሎጂ ወደፊት ከሚመጣው ቴክኖሎጂ ጋር ያንን ሊሸከም የሚችል ያንን ሊተገብር የሚችል ያንን ተረድቶ አትሊስት ተረድቶ ያ ስፔሲፊክ ቴክኖሎጂ የሚሰጠውን አገልግሎት እንዲሰጥ በሀገር ደረጃ የሚያስተገብርልን ሰው ያስፈልገናል ማለት ነው። ያንንም እንዲያደርግልን የሚረዳ ኢንተርቬንሽን ነው A5 ሚሊዮን ሲቲ ኮደርስ ኢኒሺየቲቭ። ሌላው ለዩኒቨርሲቲ እንዴት ይጠቅማል? ለዩኒቨርሲቲ 5 ሚሊዮን ሲቲ ኮደር ማንም ይወስዳል ብለናል። ከታች ጀምረን በጣም ህፃናት በዚህ የተካኑ ልጆች አሉ። አሁን በሚዲያ እንደምትሰሙት በጣም አስገራሚ በትምህርት ያን ያህል ያልገፉ አትሊስት ወይ 4ኛ ክፍል ወይ 3ኛ ክፍል ትምህርት ተማሪ ሆኖ ሳለ በጣም አድቫንስ የሆነ ኖሌጅ ያላቸው ልጆች በሚዲያ ቀርበው ሲያወሩ ሰምተናል። እና ይሄ ኢንተርቬንሽን ፎርዛት ማለት ለእነሱም ይጠቅማል፣ ለዩኒቨርሲቲ ማህበረሰብም ይጠቅማልና ለመምህራኖች ለእኛ እንዴት ይጠቅማል? ፎር ኤግዛምፕል አንደኛው አሁን ካሪኩለም ዲዛይን እያደረግን ያለ ነው። ካሪኩለም ሪቫይዝም እያደረግን ያለ ነው። ስለዚህ ይሄንን ዲጂታል ኢንተርቬንሽኖችን ዲዛይን ስናደርግ ካሪኩለማችንን ከዛ እንግዲህ ያንን እያየን ነው። ፎር ኤግዛምፕል እኔ አሁን በቅርቡ ስለ ስቱደንት ሰክሰስ ዩት ኮርስ አይታችሁ እንደሆነ ስቱደንት ሰክሰስ ዩት ኮርስ ማለት በዋናነት ሁለት ፓርት አለው። አንደኛው ፓርት አንድ ተማሪ ኦንላይን ትምህርት መውሰድ ከመጀመሩ በፊት ሊያውቃቸው የሚገባ አደጋ ላይ እንዳይወድቅ፣ ፓስዋርዱ እንዳይሰረቅበት፣ ሀክ እንዳይደረግበት የሚጠቅመው ጊዜውን በአግባቡ እንዲጠቀም የሚጠቅመው ኢንተርቬንሽን ነው። አይታችሁ እንደሆነ 5 የነዚህ ስቱደንት ሰክሰስ ዩት ኮርሶች አንዱ ሃው ቱ ቢ ሴፍ ኦንላይን ይላል፣ ሃው ቱ ኢቫሉዌት ሪሶርስስ ኦንላይን ይላል፣ ሃው ቱ ዩዝ አወር ታይም ኢፌክቲቭሊ ይላል። እንደዚህ አይነት ነገሮችን ነው የሚያወራውና ጊዜያችን እንዴት ኢፌክቲቭሊ እንጠቀማለን፣ በኦንላይን የምናገኘው ማቴሪያል እንዴት አድርገን ነው የምንለየው፣ ጥሩውን እንዴት አድርገን ነው ለይተን የምናውቀው እና ምክር ናቸው። ዞሮ ዞሮ የሚያወሩት ፓስዋርዳችንን እንዴት ሲኪዩር እናደርጋለን፣ ፓስዋርዳችንን እንዴት ስትሮንግ እናደርጋለን ነው አንደኛው። ሁለተኛው ደግሞ ሞር አድቫንስድ የሆነ ስቱደንት ሰክሰስ ዩት ኮርስ ነው። እሱ ደግሞ ስለ አርቲፊሻል ኢንቴሊጀንስ ያወራል። ቱ ፋክተር አውተንቲኬሽን እንደዛ አይነት ነገር ያወራል። ስለ ማይክሮሶፍት ወርድን እንዴት እንጠቀማለን፣ ኤክሴልን እንዴት እንጠቀማለን፣ ፕሬዘንት ፓወርፖይንትን እንዴት እንጠቀማለን ኢፌክቲቭሊ፣ እንዴት ጥሩ የሆነ ፓወርፖይንት እናዘጋጃለን ነው የሚለውና እነዚህ ደግሞ ሊትል ቢት ከዛኛው የተሻለ ነው። ይሄንን የወሰደ ተማሪ ይሲ ነገ ኮምፒውተር ሲያይ አይደነባበርም ማለት ነው። ኦፖርቹኒቲው ኤክስፖዠሩ ካለው ኦፖርቹኒቲው አለው። ኦፖርቹኒቲውን ከተጠቀመ ይሲ የሚያስፈልገውን እውቀትን ክህሎትና ግንዛቤ ይኖረዋል በኤሪያው። ስለዚህ ካሪኩለማችን ውስጥ አሁን ኤስኤስ ይግባልን ኤክሴስ 1 እና 2 ኦፍ ኮርስ ዳይሬክሽኑ ከትምህርት ሚኒስቴር የመጣ ነው። አትሊስት ግን ሂንት መስጠቱም ሌላ ነገር ነው። ዲቨሎፕም ስናደርግ አንዳንድ ኮርሶች ኢንዳይሬክትሊ ዲጂታል ስኪል የሚፈልጉ ሊኖሩ ይችላሉ እና ያንን ነገር ሪቫይዝ ስናደርግ እንዴት እናስገባለን የሚለውን ግንዛቤም ይኖረናል። አንዱ ይሄ ነው ማለት ነው፣ ኢንቲግሬት ለማድረግ ካሪኩለም ውስጥ። ሁለተኛው ኢለርኒንግ እና ዲጂታል ኤዱኬሽንን ፕሮሞት ለማድረግ ኮዲንግ በዋናነት አሁን አርቲፊሻል ኢንቴሊጀንስ አለ፣ ዳታ ሳይንስ አለ፣ ኮዲንጎች አለ፣ ፕሮግራሚንግ አለ፣ አንድሮይድ አለ። ይሄንን ነገር ከተጠቀምን ኢቭን ዲጂታላይዜሽን ነው በራሱ ኢቭን ኢለርኒንግንም ኢገቨርናንስንም ይሄንን ነገሮችንም ሰርቪስን ኦንላይን መስጠቱንም ፕሮሞት ያደርግልናል። ስለዚህ ለዩኒቨርሲቲ መምህራንም 5 ሚሊዮን ሲቲ ኮደርስ ኢኒሺየቲቭ ያስፈልጋል። ሌላው እኛ ካወቅን ነው አይደለም የምናሳውቀው፣ ቀድሞ መገኘት አለብን። ፎር ዛት ማተር እንደዚህ አይነት ኢኖቬሽኖች ሲመጡ፣ ቴክኖሎጂዎች ሲመጡ አሁን ተማሪዎቻችን በጣም ጀንትል ናቸው፣ በጣም ስማርት ናቸው፣ ብዙ እውቀት አላቸው በኤሪያው። እኛ ደግሞ በልጠን መገኘት ግድ ይለናል ማለት ነው ለማስተማር ይሲ በእኛም ኮምፒተንት ሆነ መገኘት አለብን። የእነሱ ኮምፒተንሲ የሆነ ቫልዩ ከኛ ለማግኘት ኦፍኮርስ መማር ማስተማር ነው። ቲቺንግ ኤንድ ለርኒንግ በመማሩ በማስተማሩት መማርም አለ። ፎር ዛት ማለት አንድ ሳይድ መሆን የለበትም። ከነሱም ልንማር እንችል ይሆናል፣ ችግር የለውም። ግን በዋናነት ግን ኢን ፕሪንሲፕል ደግሞ ቀድመን
ብቁ ሆነ መገኘትም ያስፈልጋል እነሱን ለማስተማር። አንድም ይሄ ነው። ሌላው ደግሞ አላይን ኤዱኬሽን ዊዝ ኢንዱስትሪ ነው። ኤዱኬሽንን ከኢንዱስትሪ ጋር አላይን ለማድረግ ኢቭን ዩኒቨርሲቲ ነው አይደለ? የኢኖቬሽን ሴንተር ዩኒቨርሲቲ ነው። አሁን እነዚህ ኮዲንግ የተማረ ተማሪ ፎር ዳት ማተር ኤቭሪቲንግ ኢዝ አባውት ኮዲንግ እኮ ፎር ዳት ማተር ሁሉም ነገር ኢኖቬሽን ስንል ኮዲንግ የሆነ ጥሩ ኮዲንግ መፍጠር ነው። ሶ ዩኒቨርሲቲ ደግሞ የኢኖቬሽን እንትን ናቸው ቤዝ ናቸው። መሰረቱ ከዛ ነው። አሁን አሪዞና ስቴት ዩኒቨርሲቲ ከትምህርት ሚኒስቴር ጋርም ከኛ ዩኒቨርሲቲ ጋርም ከሌሎች የኢትዮጵያ ውስጥ ካሉት ዩኒቨርሲቲ ጋርም እና ኢቭን ከሌሎች ዓለማት ጋርም የሚሰራ አንዱ የቴክኖሎጂ ዩኒቨርሲቲ ነው። ፎር ዳት ማተር አሪዞና ስቴት ዩኒቨርሲቲ ከናሳ ኢቭን ናሳ ብራንች አለው አሪዞና ስቴት ዩኒቨርሲቲ ውስጥ ማለት ነው። የቴክኖሎጂ እንትን ነው ካይንድ ኦፍ ኢንኩቤተር ሴንተር አለ ናሳ ውስጥ አርቲፊሻል እንትን ዋት ዊ ኮል ኢት አሪዞና ስቴት ዩኒቨርሲቲ ውስጥ። ስለዚህ ዩኒቨርሲቲ ባይ ዲፎልት የኢኖቬሽን ሴንተር ናቸው። ስለዚህ ያንን ለማድረግ እኛም ደግሞ የራሳችንን ማብቃት ይኖርብናል ማለት ነው። ለዚህ ነው ይህንን መውሰድ ያለብን። ሌላው አሁን እስካሁን ያወራሁት ኦቨርኦል ስለ 5 ሚሊዮን ኢትዮ ኮደርስ ያለውን ግንዛቤ ነው። አርቲፊሻል ምንድን ነው ይሄ 5 ሚሊዮን ኢትዮ ኮደርስ እነማን ናቸው የሚወስዱት? እነማን ናቸው ትሬኒንጎቹ? አት ናሽናል ሌቭል ምንድነው የሚጠበቀው? አት ዩኒቨርሲቲ ሌቭል ምንድነው ጥቅሙ? ይሄንን ከወሰድን የሚለውን ነገር አወራን። አሁን ደግሞ እያንዳንዱ 4 ፕሮግራሞች ናቸው ብያቸዋለሁ። ሚኒመም ከ4 ውስጥ አንዱ መውሰድ ይኖርብናል። ስለዚህ የትኛውን እንውሰድ? የትኛውን ብንወስድ ጥቅም እናገኛለን? 2 ከእያንዳንዱ ደግሞ ብንወስዳቸው ጊዜ ኖሮን ፍላጎቱ ኖሮን ያለውን ሊሚቴሽን እንዳለ ሰብረን ሁሉንም ከወሰድን ደግሞ ምን እናገኛለን? ጥቅሙ ምንድን ነው የሚለውን ነገር ለእያንዳንዱ ላይ ማለት ነው እሱ ዲስከስ እናደርጋለን። አንደኛው አርቲፊሻል ኢንቴሊጀንስ ፋንዳሜንታል ነው። አርቲፊሻል ኢንቴሊጀንስ እኔ እንደውም ሃይሊ ሪኮማንድ ማደርጋችሁ በቅለት ከሄድን የትኛው ነው የሚቀለው ካልን አርቲፊሻል ኢንቴሊጀንስ እና ዳታ ሳይንስ ቀለል ይላሉ። ዳታ ሳይንስ የበለጠ ቀለል ይላል። ለምን? የምናውቀው ጉዳይ ነው። ዳታ ሳይንስ ማለት ያለንን ዳታ እንዴት አድርገን ከዳታው እንዴት አድርገን ኢንሳይት እናገኛለን፣ እንዴት አድርገን የሆነ አይዲያ እናገኛለን፣ እንዴት አድርገን ሁኔታውን እንረዳለን ነው ከዳታው ዳታ ሳይንስ የሚያወራው። ስለዚህ የምናውቀው ነገር ነው። ዳታ አናሊሲስ ቴክኒክ የሚሉትን ከዚህ በፊትም ተማሪዎቻችንም ስናስረዳቸው ሪሰርች ላይ ምንም ለእኛ የሚከብደን ነገር አይደለም። ዳታ ሳይንስ የትኛው ይቀላል ካልን ዳታ ሳይንስ ይቀል ይሆናል። የትኛው ይጠቅመናል ካልን ግን አርቲፊሻል ኢንቴሊጀንስ ይጠቅመናል። አርቲፊሻል ኢንቴሊጀንስ የምንሰራውን ስራ ያሳልጥልናል። ስለዚህ አርቲፊሻል ኢንቴሊጀንስን ብንወስድ የተሻለ ነው። ጊዜ ማጥፋታችንም አልቀረ የሚጠቅመንን ነገር ሎንግ ራን ኢምፓክት ያለውን ነገር ብንወስድ ይመከራል ማለት ነው። አርቲፊሻል ኢንቴሊጀንስ ፋንዳሜንታልን ብንወስድ የተሻለ ነው የሚሆነው። አርቲፊሻል ኢንቴሊጀንስ ማለት ምን ማለት ነው? አርቲፊሻል ኢንቴሊጀንስ ማለት አሁን በቅርቡ የመጣ አንዱ ግኝት ነው እና ባይ ዘ ዌይ ማሽንን የሰው ልጅ የሚሰራውን ስራ እንዲሰራ ማዘዝ ነው። አርቲፊሻል ኢንቴሊጀንስ ማለት ማሽንን በመጠቀም የሰው ልጅ የሚሰራውን ስራ ማሰራት ነው። በቃ ይሄ ነው አርቲፊሻል ኢንቴሊጀንስ ማለት በአጭሩ። አርቲፊሻል ኢንቴሊጀንስ ሲስተም ለርን ፍሮም ዳታ ፎር ዳት ማተር። አርቲፊሻል ኢንቴሊጀንስ ጥሩ የሚሆነው ዳታ ካለ ነው። አሁን በሚዲያ ሰምታችሁ ይሆናል። አርቲፊሻል ኢንቴሊጀንስ ባይ ዘ ዌይ ከዚህ በፊት የዛሬ ዓመት አካባቢ የኢንዲያ ላይ የ2 ሳምንት ነው የ20 ቀን ትሬኒንግ ወስጄ ነበረ። ትሬኒንጉ ቶፒኩ ሪስፖንሰብል አርቲፊሻል ኢንቴሊጀንስ ነው የሚለው ሪስፖንሰብል እና ኢቭን መጨረሻ ላይ እንደ ፕሮጀክት ነገር ነበረና መጨረሻ ላይ ለሀገራችሁ የሚሆን የሀገራችሁ ኮንቴክስት የተረዳ አይነት አርቲፊሻል ኢንቴሊጀንስ ክሬት አድርጉ ብለው ክሬት አድርገን ነበረና ፎር ዛት ማተር አርቲፊሻል ላይክ ካስተማይዝ ማድረግ ይቻላል። ስለዚህ ካስተማይዝ ለማድረግ የሚያስፈልገው ዳታ ነው ማለት ነው። ከዳታ ነው የሚማረው። ያ ሞዴል ነው። ፎር ዛት ማተር አርቲፊሻል ኢንቴሊጀንስ ማለት ሞዴል ነው። አይታችሁ እንደሆነ አንዳንዴ አርቲፊሻል ኢንቴሊጀንስ ቻት ጂፒቲ ምናምን ስትጠቀሙ የሆነ በብዛት ስትጠቀሙ ሞዴል ልቀይር ነው ወይም ሰብስክራይብ አድርግ ምናምን ይላል።
ካላደረግ ይሄኛው ፍሪ ቨርዥኑ ከዚህ በላይ አይሰራም ሞዴል ይቀይር ነው ይላል ከዛ ሞዴል ሲቀይር ሞዴሉ የተሻለ አይሆንም ማለት ነው በሁለተኛ ዙር ላይ የሚመጣው ስለዚህ ሲምፕሊ ኮድ ነው ፎር ዛት ማተር እኔ አቀደም ያልኩት ኤክስፕሌነብል ያልኩት ነገር ማለት ነው ኤክስፕሌነብል አርቲፊሻል ኢንተለጀንስ ማለት እንዴት እንደሚሰራው ልናቅ ይገባል እንዴት አድርጎ ነው ፎርካስት ያደረገ እንዴት አድርጎ ነው የምንፈልገውን ነገር ፕሮሰስ አድርጎ የሚሰጠን የሚለውን ነገር ማለት ነው ባክግራውንድ ላይ ምንድነው እየተሰራ ያለው የሚለውን ነገር ሶ ዳታ ወሳኝ ነገር ነው ዳታ ካለን ኢቭን ለሀገራችንም የሚሆን የሀገራችንን ካልቸር ኖርም ቫልዩ የተከተለ አይነት አርቲፊሻል ኢንተለጀንስ ፎር ዛት ማተር አሁን ወደ ያደጉት ሀገር ብትሄዱ ደቡብ ኮሪያ ብንሄድ ፎር ኤግዛምፕል ብዙ ነገሩ የራሳቸው አይነት ነገር ነው ያለው ኢቭን በድሮ ጊዜ ስለ አርቲፊሻል ኢንተለጀንስ አሁን በቅርቧ አይነት ነው የመጣውና እኔም ከዛ ወዲህ ወደዛ ልኩኝም ነገር ግን ጎግልን ራሱ ብታዩት ብዙ ነገሩ የራሳቸው አይነት ከስተማይዝ የተደረገ አይነት ጎግል ነው የራሳቸው አይነት እንትን አለ አፕሊኬሽን አላቸው ፎር ኤግዛምፕል እኛ አሁን ቴሌግራም እንጠቀማለን ዋትስአፕ እንጠቀማለን ኢንስታግራም እንጠቀማለን ኮመንሊ ሰው ይሄንን ነው የሚጠቀመው ይሄ ሁሉ የኛ አይደለም እነሱ ግን የራሳቸው የሆነ አይነት አፕሊኬሽን ሁሉ አላቸው አስተማሪው እዚህ ሆኜ በእነሱ አፕሊኬሽን እንድጠቀም ነው የሚያስገድደኝ ኢብራ ካካኦ ነው የሚባለው ፎር ኤግዛምፕል ቻይና የምትሄዱ የራሳቸው አለ ምን የምትል አለች የቻይና ቻትጂፕ እንትን አይነት ነገር ኢቭን ዲፕ ሲክም ሳይሆን ለኮሚኒ እንደ ቴሌግራም እንደ ዋትስአፕ የሚያገለግል የቻይናም አላቸው ስለዚህ የራሳቸው ኮንቴክስት አንድም እንትን ነው ካይንድ ኦፍ ፕሮሞሽን ነው የራሳቸውን ልቀትም ያሳያል እና ብዙ ነገር አለውና ካስተማይዝም አርቲፊሻል ኢንተለጀንስ በዛው ልክ ካስተማይዝ ይደረጋል ስለዚህ ቴክኖሎጂ ዳታ ነው የሚያስፈልገው ማለት በዋናነት ዳታ ካለ ይማራል ከዳታ ራሱንም አፕዴት ያደርጋል ራሱንም እና ያለን ለርኒንግ ማሽን ለርኒንግ የሚል ወደፊት ይመጣልና ማሽን እንዴት እንደሚማር ከዳታ እንዴት እንደሚማር እናያለን አሁን በሚቀጥሉት ስላይዶች ሌላው ኪ ቴክኖሎጂ ፎር ዲጂታል ትራንስፎርሜሽን ነው አርቲፊሻል ኢንተለጀንስ is a key technology for digital transformation ነው ማለት ነውና በጣም ወሳኝ ነገር ነው ይሄንን አርቲፊሻል ኢንተለጀንስ ፈንዳሜንታል ከተማራችሁ ይሄንን ለርኒንግ አውትካም ታገኛላችሁ at the end of the training you will learn about this thing ማለት ነው አንደኛው አርቲፊሻል ኢንተለጀንስ ምን እንደሆነ ኮንሰፕቱን ማወቅ ይፈልጋል እኮ ፎር ዛት ማተር ባክግራውንድ ላይ ምን እንደሚሰራ ስራው እንዴት እንደሚሰራው ማወቅ አንዳንዴ ጥሩ ነው ኤክስፕሌነብል መሆን አለብን አንዳንድ ጊዜ ባያዝድም ሊሆን ይችላል ፎር ዛት ማተር ዳታ ማለት ነው ስለዚህ ህይወት የለውም አንዱ ከሰው የሚለየው አርቲፊሻል ኢንተለጀንስ ህይወት የለውም አያገናዝብም ስለዚህ ከዳታ ነው ፕሮሰስ አድርጎ ነው አቀናጅቶ ነው የሚሰጠንና እንዴት እንደሚሰራ ማወቅ ደግሞ ከኛ ይጠበቃል ማለት ነው ሌላው ለርን ማሽን ለርኒንግ ፕሪንሲፕል ማሽን እንዴት ነው የሚማረው ከዳታ ነው የሚማረው ብየዋለሁ ስለዛ ጉዳይም ታውቁታላችሁ at the end of the lesson apply artificial intelligence tools responsibly አሁን artificial intelligence መጠቀም አንዳንድ like a kind of እንትን የሚያይሰው አለ for that matter እንደ like ጥሩ እንዳልሆነ አድርጎ የሚያይም አለ ኖ እንደዛ አይደለም artificial intelligence ሪስፖንሲብል በሆነ መልኩ ነው መጠቀም ያለብን ሪስፖንሲብል ምንድነው ሪስፖንሲብል አርቲፊሻል ኢንተለጀንስ ማለት ስለሱ እናያለን እንዴት ነው ሪስፖንሲብል ማለትስ ምን ማለት ነው የሚለው ነገር አርቲፊሻል ኢንተለጀንስ ረዳታችን ሊሆን ይችላል ሙሉ በሙሉ እኛ የተቋጠረ አይነት ነገር ሳይሆን አርቲፊሻል ኢንተለጀንስን ተጠቅመን እንደረዳት you see ልንጠቀምበት እንችላለን ማለት ነው analyze real world artificial intelligence application practically artificial intelligence application በጤናው ዘርፍ ምን ይመስላል አሁን እኮ ወደፊት ስፔሻሊ ወደፊት አርቲፊሻል ኢንተለጀንስ ጤናው ላይ ትልቅ ኢምፓክት ሊያመጣ ይችላል ተብሎ ይጠበቃል ዶክተርን ከዳታ ነው የሚማረው ዳታ ተጠቅመን አርቲፊሻል ኢንተለጀንስ አንድ ዶክተር ከሚሰራው በላይ ሊሰራ ይችላል ስለዚህ አርቲፊሻል ኢንተለጀንስ በጤናውም ዘርፍ ይሁን በትምህርቱም ዘርፍ ይሁን በግብርናውም ዘርፍ ይሁን በሰርቪሱም ዘርፍ ይሁን ኢቭን በአመራርም ይሁን በሁሉም ዘርፍ ላይ ሊያሳድር የሚችለው ፖዚቲቭ ኢምፓክት በጣም is very significant ነው ማለት ነውና ያንንም ደግሞ ለማድረግ የግዴታ እንዴት እንደሚሰራ ምንነቱን ያንን ማወቅ ይፈልጋል ማለት ነው develop problem solving skill using artificial intelligence ስለዚህ ነገሮች አርቲፊሻል ኢንተለጀንስ just ለትንሽ ነገሮች ብቻ ሳይሆን በጣም ሶፊስቲኬትድ የሆኑ ችግሮችን ለመፍታት እንጠቀምበታለን ማለት ነው at the end of the lesson
ይሄንን ትሬኒንግ ከወሰዳችሁ በኋላ አርቲፊሻል ኢንተለጀንስን ጀስት ለማይነር ለርኒንግ ቲቺንግ ፕሮሰስ ብቻ ሳይሆን ሞር ሶፊስቲኬትድ ለሆኑ ነገሮች ልንጠቀምበት እንችላለን። ሶ እዚህ ጋር እንደምታዩት ከዚህ ፒክቸር ላይ ሶስት ነገሮች አሉ። በዋናነት ሶስት ነገሮች አሉ። አንደኛው አርቲፊሻል ኢንተለጀንስ አለ ከዚህ እንደምታዩት። ሁለተኛው ማሽን ለርኒንግ ነው። ሶስተኛው ዲፕ ለርኒንግ ነው። አራተኛው ጀነሬቲቭ ኤአይ። ስለዚህ ጉዳይ ሁሉ እንማራለን እዛ ትሬኒንግ ላይ ማለት ነው። አርቲፊሻል ኢንተለጀንስ፣ ማሽን ለርኒንግ፣ ዲፕ ለርኒንግ፣ ጀነሬቲቭ ኤአይ ምንድነው ሪሌሽናቸው ካልን አርቲፊሻል ኢንተለጀንስ ሰፊ ነው። ትልቁ ዶሜን አርቲፊሻል ኢንተለጀንስ ነው። አርቲፊሻል ኢንተለጀንስ ስር ማን አለ? ማሽን ለርኒንግ አለ። ከማሽን ለርኒንግ ስር ማን አለ? ሰብሴት የሚባሉት ነገር ነው አንቸውና ዲፕ ለርኒንግ ከዲፕ ለርኒንግ ማሽን ለርኒንግ ዲፕ ለርኒንግ ከማሽን ለርኒንግ ውስጥ ነው ያለው። ስለዚህ አሁን ከዚህ እንደምናየው ይሄኛው ትልቅ ነው፣ ብሮደር ነው አርቲፊሻል ኢንተለጀንስ። ማሽን ለርኒንግ ከአርቲፊሻል ኢንተለጀንስ ያንሳል፣ ግን ከዲፕ ማሽን ይበልጣል። ዲፕ ለርኒንግ ደግሞ ከጀነሬቲቭ ኤአይ ይበልጣል እና ይሄኛው ግን በጣም ኮምፕሊኬትድ ነው። ፎርታት ማለት ዲፕ ሲሆን ወደ ውስጥ እዚህ ጋር ሲሄድ ለመረዳትም ይከብደናል። እና ኤክስፕሌነብል አርቲፊሻል ኢንተለጀንስ ያልኩት ነገር አለና ሲሰራው እንዴት እንደሰራው ብላክ ቦክስ ዋይት ቦክስ የሚባል ነገር አለ። ብላክ ቦክስ ከሆነ እንዴት እንደሰራው ማወቅ ይከብዳል ማለት ነው። ኢቭን በኤሪያው ያሉ ፕሮፌሽናሎች ላስትሊ ማሽኑ ገመዶቹ ይሶ እንዴት ዊል ሲ ሂር እዚህ ጋር አለና እነዚህ ገመዶች እንዴት እንደ አንዱ ገመድ ለአንዱ ገመድ እንዴት አድርጎ ዳታ እንደሚያቀብለው እንዴት አድርጎ አንዱ እንዴት ሰፖርት እንደሚያደርግ መጨረሻ ላይ የሚሰጠውን አውትፑት መጨረሻ ላይ የሚያገኙትን አውትፑት እንዴት እንደመጣ አንዳንዴ የማያውቁበት ሁኔታ አለ። እሱ ብላክ ቦክስ ነው የሚባለው። አንዳንዴ ግን የሚያውቁበት አለና እሱ ዋይት ቦክስ የሚባል ነገር አለ። ሶ አርቲፊሻል ኢንተለጀንስ ይሄ ነው። ማሽን ለርኒንግ እዚህ ነው። ዲፕ ለርኒንግ ሞር ኮምፕሌክስ ነው፣ ሞር ሶፊስቲኬትድ ነው እና ለመረዳትም ሰምሃው የሚከብድበት ሁኔታ ይኖራል ማለት ነው። ወደ ውስጥ የተጠጋ በሄደ ቁጥር ኮምፕሊኬትድ የሆነና ላስትሊ እነዚህ ገመዶች እንዴት አድርገው ስራቸውን እንደሚሰሩ በኤሪያም ያለው ሰው ሰምሃው ለመረዳት የሚከብዳቸው ባክግራውንድ ላይ የሚሆነውን ነገር ማለት ነው የሚከብዳቸው ነገር እንዳለ ነው ብላክ ቦክስ ሲሆን፣ ዞሮ ግን ዌይ አውት አለ። ኢቭን ብላክ ቦክሱን የሚያነቡበት ስትራቴጂ አለና ሜቢ ኤሪያ ላይክ ፎር ኤግዛምፕል አካባቢውን ያለውን ነገር በመጠጋት የሆነ ሞር ኦፍ ነገሩ ሞር ኮምፕሊኬትድ የሆነ ነው የሚሄደው። በመጠጋት ኤሪያው አካባቢውን ያለውን ነገር በመረዳት እንደዚህ አይነት ነገር የሚሉት ነገር አላቸው። ኤኒሃው እንደዚህ አይነት ባህሪ ያለው ነው። ኪ አርቲፊሻል ኢንተለጀንስ ኮንሰፕት አንዱ የምንማረው አርቲፊሻል ኢንተለጀንስ ትሬኒንግ ላይ አርቲፊሻል ኢንተለጀንስ ማለት ምን ማለት እንደሆነ እነዚህ ኮንሰፕቶች ለርኒንግ ማሽን ለርኒንግ ማለት ምን ማለት እንደሆነ ዲፕ ለርኒንግ ማለት ምን ማለት እንደሆነ ኒውራል ኔትወርክ እነዛ ገመዶች ማለት ነው። እነዚህ ገመዶች ኒውራል ኔትወርክ እነዚህ ኔትወርኮች እንዴት እንደሚናበቡ አንዱ ለአንዱ እንዴት ግባት እንደሚሆንለት እና አንዱ ለአንዱ እንዴት ኢንፎርሜሽን ሼር እንደሚያደርግ ሁሉ እንማራለን። ሌላው ናቹራል ላንጉዌጅ ፕሮሰሲንግ ነው። ይሄ ማለት አሁን ለምሳሌ ሞባይላችን ላይ የሆነ ሜሴጅ ለመጻፍ እንፈልግ አንዳንዴ አርቲፊሻል ለማለት ስንፈልግ ቀድሞ ነው የሚያመጣልን አይደል? ሲስተሙ ራሱ ኤአርቲ ስንጽፍ የቀረውን ያመጣልናል፣ ሰጀስት ያደርግልናል። ብዙ አይነት አንድ ብቻም ሳይሆን አርቲፊሻል የሚል ነገር ያመጣል። ሌላም አርት ሊሆን ይችላል። ሌላም አይነት ነገር ኤአርቲ ብሎ የሚነሳ ነገር ያቀርብልናል እንደ ሰጀሽን ማለት ነው። ያ ማለት ነው ናቹራል ላንጉዌጅ ፕሮሰሲንግ የሚባለው እና የነዚህ ሶስቱ እንትኖች ሪሌሽናቸው ይሄን ይመስላል። አርቲፊሻል ኢንተለጀንስ ማሽን ለርኒንግን ጨምሮ ፈዚ ሎጂክ፣ ስዋም ኦፕቲማይዜሽን፣ ኢቮሉሽን አልጎሪዝም፣ ፕላኒንግ፣ ናቹራል ላንጉዌጅ ፕሮሰሲንግን ያካትታል። ማሽን ለርኒንግ ደግሞ ዲፕ ለርኒንግን ጨምሮ አዲስ ተጨማሪ ሱፐርቫይዝድ ለርኒንግ ቅድም ያልኳችሁ ማለት ነው። ማሽን እንዴት እንደሚማር ሱፐርቫይዝድ ለርኒንግ፣ አንሱፐርቫይዝድ ለርኒንግ፣ ሪኢንፎርስመንት ለርኒንግ የሚባሉ ነገሮች አሉ። ማሽን ማለት ኮድ ማለት ነው። ያ ነገር የለውም። ያንን ኮድ
ፎርሙላው ወይ ፕሮግራሙ እንዴት አድርጎ ከዳታ እንዴት እንደሚማር እንዴት አድርጎ ኢንፑቱን ወደ አውትፑት እንዴት እንደሚቀይርልን ወይም ደግሞ እንዴት አድርጎ ትዕዛዙን ወደ ምንፈልገው አውትፑት እንደሚሰጠን አንዱ ሱፐርቫይዝድ ለርኒንግ የሚባል አለ አንሱፐርቫይዝድ ለርኒንግ የሚባል አለ ሪኢንፎርስመንት ለርኒንግ አለ መጨረሻ ላይ ዲፕ ለርኒንግ ኢትስ አ ፓርት ኦፍ ማሽን ለርኒንግ ነው ማለት ነው ማሽን ለርኒንግ ብሮደር ዛን ዲፕ ለርኒንግ ነው ዲፕ ለርኒንግ ጋር ስንመጣ ደግሞ በጣም ሶፊስቲኬትድ የሆኑ ገመዶች ናቸው እነሱ ኮንቮሉሽናል ኒውራል ኔትወርክ ሲኤንኤን የሚሉት ነገር ሪከረንት ኒውራል ኔትወርክ አርኤንኤን ሎንግ ሾርት ተርም ሚሞሪ ኔትወርክ ስታክድ አውቶ ኢንኮደርስ እና ዲፕ እነዚህ ነገሮች አሉ ስለ እነዚህ ጉዳዮች ሰማው ሂንት ይሰጠናል እኛ ስናነብ kind of ምን የሚባለው ስኪሚንግ and ስካኒንግ የሚባል ነገር አለ ኦቨርኦል ነው የምናየው እንጂ ያን ያህል ተረድተን ኮምፕሊኬት ነገሩን ለመረዳት ሳይሆን ሁኔታውን ለመረዳት ነው የምንሄደው እንዴት እንደሚሰራ ለማወቅ ለመገንዘብ ያን ያህል እንዴት እንደሚሰራ ያ ኮምፕሊኬት የሆነውን ነገር ለመረዳት አንጨነቅም በኤሪያችን ስላልሆነ ማለት ነው ሌላው ማሽን ለርኒንግ ቤዚክስ ማሽን ለርኒንግ እንዴት እንደሚማር ቅድም ያልኳችሁ ናቸውና ሱፐርቫይዝድ ለርኒንግ አለ አንሱፐርቫይዝድ ለርኒንግ አለ ሪኢንፎርስመንት ለርኒንግ አለ ሱፐርቫይዝድ ለርኒንግ ማለት ማሽኑ እንዳዘዝነው ነው ኢንፑት አለ የተቆጠረ ነገር ቆጥረን እንሰጠዋለን ስም ሰጥተነው እያንዳንዱ ዳታ ሌብልድ ተደርጎ ይሰጠዋል እዚህ ጋር እንደምታዩት ከፒክቸሩ ተምሮ ነው ያለው ማሽኑ እኛ ባስተማርነው መልኩ ይሰጠናል ማለት ነው አንሱፐርቫይዝድ ደግሞ ኮንትሮልድ አይደለም ሱፐርቫይዝድ አይደለም ራሱ ሮ ዳታ ሰጠዋለን ሌብልድ አይደለም የሆነ ዳታ ሰጠዋለን እሱ ፓተርኑን በማየት ሁኔታውን በመረዳት በራሱ እንትን ግንዛቤ ነገሩን ተረድቶ የሆነ አውትፑት ይሰጠናል ይሄኛው አንሱፐርቫይዝድ ለርኒንግ ማሽን ከዳታ ሲማር እንዲህ ነው የሚማረው ማለት ነው ሌላው ሪኢንፎርስመንት ለርኒንግ ነው ይሄኛው ደግሞ ምንድነው ዊን እና ሉዝ አለ አንዳንዴ የሚፈልገውን ስራ ሲሰራ ኦፕቲማይዝ ሲሰራ ሪዋርድ አለ አንዳንዴ ደግሞ ሊሰራ የፈለገውን ነገር ካልሰራ ቅጣት አለ ስለዚህ ይሄኛው እንዴት ነው የሚሰራው ይሄ ሪኢንፎርስመንት ለርኒንግ ሪዋርዱን ኦፕቲማይዝ በማድረግ ይሄ ምንድነው የሚባለው ትሬድ ላይ ወይም ደግሞ ኢንተርናሽናል ትሬድ ላይ ኮምፒቲቲቭ አድቫንቴጅ የሚባል ነገር አለ ወይም ደግሞ ኢኮኖሚክስ ላይ ፕሮፊት ማክሲማይዜሽን አለ ፕሮፊትን ማክሲማይዝ የምናደርገው አት ኮንስትሬንት አለ በጀት ኮንስትሬንት ነው አንዱ በጀት ነው አንዱ ኮንስትሬንት ጊቭን ዛት ብለን ነው የምንነሳው given this budget we want to maximize our profit then profit maximize የሚያደርግልን የቱ ጋር ምን ያህል ስናመርት ነው የሚለው ነገር እናገኛለን ማለት ነው አውትፑቱ ስንት ሲሆን ነው ፕሮፊታችን ማክሲማይዝ የሚደረገው by the way እነዚህ ትምህርቶች ዞሮ አሁን እኔ ከዚህ በፊት ሞር ኦፍ ስለ አውቅ ከዚህ በፊት እንዳልኳችሁ በኢንዲያ ሀገር ሄጄ ሞር ኤክስፖዠር በደንብ ያገኘሁት ስለ እነዚህ ነገሮች ስለ ማሽን ለርኒንግ ስለ ዲፕ ለርኒንግ ስለ አርቲፊሻል ኢንተለጀንስ ቱ ኤክስቴንድ ለሀገር የሚሆን ፕሮጀክት ዲቨሎፕ ያደረግነው የአርቲፊሻል ኢንተለጀንስ ሎካላይዝድ ወይ ከስተማይዝድ የተደረገ አርቲፊሻል ኢንተለጀንስ እንትን ያደረግነው በዛ ታይም ነውና ኮንሰፕቱ ለኔ አዲስ አልነበረ ፎርዳት ማተር ለምን የተማር ሞር ኦፍ በዚህ ሌቭል እነሱ ሲሰሩት በትሬኒንግ ለሾርት ተርም ትሬኒንግ ያሉት በፒኤችዲ ላይ የተማርኩት ትምህርቶች ናቸው ትምህርቱ በጣም የተቀራረበ ነው ለምሳሌ ስለ ኦፕቲማይዜሽን ነው የሚያወሩት ስለ ሊነሪ ሪግሬሽን ነው የሚያወራው ይሄ ነገር እንዳለ እንዴት አድርገን ነው ሪዋርዱን ማክሲማይዝ የሚያደርገው ማክሲማይዜሽን ጀስት ማክሲማይዝ ዘ ሪዋርድ የሚለው ነገር ነው ፋንክሽኑ እንደዛ ነው የሚጻፈውና ሳይንሱ ምንም ነገር የተለየ አዲስ ሐሳብ አይደለም በኤሪያው ወስደውታል ፊዚክስ በፊዚክስ ማክሲማይዜሽን ወስደውታል ኢኮኖሚክስ በኢኮኖሚክስ ወስደውታል ሌላው በኤሪያው ያንኑ ኮንሰፕት ሎካላይዝ ወይ ደግሞ ከስተማይዝ አድርገውታል ማለት ነውና ኮንሴፕቹዋሊ ዘ ሴም ቲንግ ነው የሚያወሩት ይሄ ሪኢንፎርስመንት ለርኒንግ ሪዋርድ ነው ከኢንቫይሮንመንቱ በማየት የሰራውን ስራ ጥሩ ሲሰራ ያንን ማክሲማይዝ ያደረገ የተሸነፈበት ኤሪያ ላይ ሉስ ያደረገበትን ሚኒማይዝ ያደረገ ነው የሚሄደው ሚኒማይዜሽን ማክሲማይዜሽን ከ11 ያክፍል ጀምሮ የተማርነው ነገር ነው ማለት ነው ኮንሴፕት ባይ ዘ ዌይ በዩኒቨርሲቲ ሌቭልም አስተውላችሁት እንደሆነ ሞር ኦር ሌስ 9 ያክፍል የተማርነው ኮንሰፕቶች 10 ያክፍል የተማርነው ኮንሰፕቶች
ነው አዲስ ነገር ያለው እዛ ነው ያለው ማለት ዩኒቨርሲቲ ስንመጣ ስለ ጉዳዩ ነው ሞር ዲቴል የምንሄድበት እንጂ አዲስ ሀሳብ አይደለም በብዛት ስንማር የከረመው ይሄም ከሳይንስም የተለያየ አይደለም ማለት ነው ሃይሊ ሪሌትድ ናቸው ሌላው አርቲፊሻል ኢንተለጀንስ ቱልስ እና አፕሊኬሽን በአለም ደረጃ በሪል ወርልድ የምንጠቀማቸው ቱልሶች ናቸው አንደኛው ቻት ቦት and virtual assistant አሁን የሆነ ዌብሳይት ስትገቡ አንዳንዴ ታስተውላችሁም እንደሆነ you see የሆነ ነገር ይመጣና ምን ልርዳ ይላል አውቶማቲካሊ ማለት ነው እዛ ላይ እንደዚህ አይነት ፈልጌ ነው ስትሉት ይሰጣችኋል መረጃ ያብራራላችኋል በብዛት ስፔሲፊክ ካልሆነ በቀር እዛው ሰውየው ቻት ቦት ወይ ደግሞ ቨርቹዋል አሲስታንቱ የምንፈልገውን ስራ ወይ እገዛ አድርጎልን እንሄዳለን ሌሎች ዩኒቨርሲቲ ላይ እንደዚህ አይነት ነገር አለ እና ኢቭን አሁን ለምሳሌ አይ ቲንክ በእኛም ሀገር ይመስለኛል በትምህርት ፈተናዎች ኤጀንሲ ፈተና ተማሪዎች ይሄ ምንድነው ኤግዚት ኤግዛም እንደዚህ አይነት ነገሮችን ሲሞሉ የሚመጣ ነገር አለ ቻትቦት ምን ፈልገህ ነው እንዴት ልርዳህ የምትል ነገር አለችና ያ ጥሩ ፕራክቲስ ነው ጥሩ ጅማሮ ነው እንደዚህ አይነት ነገሮችን አርቲፊሻል ኢንተለጀንስ ነው ይሄ አንዱ ግኝት ነው ፎር ዳት ማተር አርቲፊሻል ኢንተለጀንስ ሲባል ማሽን ነው ፎር ዳት ማተር እና ቅድም እንዳልኳችሁ ዲፕ ለርኒንግ ማሽን ለርኒንግ እና አርቲፊሻል ኢንተለጀንስ አለ ስለዚህ ነገሮቹ የተያያዙ ናቸው አሁን ኤቲኤም በራሱ አርቲፊሻል ኢንተለጀንስ ነው ፎር ዳት ማተር ወይም ማሽን ነው ማሽን ለርኒንግ ግን ያካትታል ማለት ነው ስለዚህ አንዱ ፕራክቲካል አፕሊኬሽኑ እንደዚህ አይነት ነገሮችን እናገኝበታል ሌላው ኢሜጅ ኤንድ ስፒች ሪኮግኒሽን አይታችሁ እንደሆነ እነሱ ሁሉ ማሽኖች ናቸው አንዳንድ በሮች ኢቭን ባንክ ለምሳሌ ባንክ ውስጥ የውጭ ሀገር ባንክ ስፔሻሊ ወደ ውስጥ የሚገባው የተፈቀደለት ሰው ብቻ ነው ያ የተፈቀደለት ሰው የሚለየው አንድም በፊቱ ሊሆን ይችላል አንድም በእጁ ሊሆን ይችላል አንድም ደግሞ በድምጹም ሊሆን ይችላል ፎርዳት ማለት አንዳንድ ሞባይሎችም በድምጽም የሚሉት ነገሮች የሚከፍቱ ነገሮች አሉ that's all machine እና ሌላው ሪኮሜንዴሽን ሲስተም አንዳንድ ሲስተሙ ሪኮማንድ ማድረግ አለ አውቶሜሽን and robotics ከዚህ ጋርም እንደምታዩት ሮቦት አሁን ትልቅ ስራ እየሰራ ነው ስፔሻሊ በሄልዝ ሴክተር ውስጥ ትልቅ ግባት እየሰጠ እና ወደፊትም ሊሰጥ እንደሚችል ነው የሚጠበቀው ሮቦቶች አሁን የሆነ ኢቭን አየር መንገድ ስትሄዱ አንዳንድ አየር መንገዶች ላይ ስትሄዱ ኢቭን አየር መንገዱንም የሚጠርገው ሮቦት ነው ፎር ዳት ማተር ማሽን ነው ውስጡ ያለው እንዳለ that's all about artificial intelligence ነው ማለት ነው artificial intelligence ማለት ሰው የሚሰራውን ስራ በማሽን ማሰራት ነው ስለዚህ መጥረግ ሊሆን ይችላል የት ልትሄድ ፈልገህ ነው የሚለውን አይነት ጥያቄዎች መርዳት ዳይሬክሽን መስጠት ኢንፎርሜሽን መስጠት መቃኘት ፎር ዳት ማተር አንዳንድ አየር መንገዶች ፎር ኤግዛምፕል ምን ያደርጋል አንድም የሚጠርጋል ኢቭን ዝም ብሎ የሚንቀሳቀስ ማሽን አለ ዝም ብሎ ሰው ይሄ አዳራሽ ውስጥ ማለት ነው ያ ሁሉ የሚያደርገው ምንድነው ይቃኛል ማለት ነው ያ all about machine all about artificial intelligence ነውና ሰው ፖሊስ የሚሰራውን ኦር ከተማ የሚጠብቀው ከዚህ በፊት የምናውቀው ፖሊስ ነው አሁን ግን ከተማ ሊጠብቅ የሚችለው ካሜራ ነው ሞር ካሜራው ምን ይዛል ማለት ነው ማሽን ነው ማለት ነው ዞሮ ሶር ዳታ ነገሮች አሉ ዳታ አናሊቲክስ ሌላው የአርቲፊሻል ኢንተለጀንስ አፕሊኬሽን ነው አሁን አርቲፊሻል ኢንተለጀንስን አንጠቀምም አንልም ብለናል እንዴት ነው የምንጠቀመው ስንጠቀም ግን ኢቲካል በሆነ ወይ ልንጠቀም ይገባል ምንድነው ኢቲካል ሪስፖንሲብል አርቲፊሻል ኢንተለጀንስ ማለት ምን ማለት ነው ፎር ዳት ማተር አሁን መኪናዎች አሁን እየተፈበረኩ ያሉ መኪናዎች አን ኤሌክትሪክ በእኛ አሁን እዚህ ኤሌክትሪክ ደርሷል አሁን በአለም ደረጃ ግን በራሱ የሚሄድ ያለ ሹፌር የሚሄድ መኪና አለ ያለ ሹፌር የሚሄድ አውሮፕላን አለ ያለ ሹፌር የሚሄድ ብዙ ነገሮች አሉ all is about machine learning all is about artificial intelligence ይሄ ሁሉ artificial intelligence ነው ምን ጥንቃቄ ማድረግ አለብን by the way ሊሳሳት ግን ደግሞ ይችላል responsible artificial intelligence ፕሮሞት ማድረግ አለብን responsible ስንል reliability እና safety አንዱ መገለጫው ነው privacy and security ከዚህ በፊት እንዳልኳችሁ በጤናው ዘርፍ artificial intelligence ትልቅ ግባት ሊሆንልን ይችላል በጤናው ዘርፍ አንድ ዶክተር ሊሰራ ማይችለውን ማሽን ይሰራዋል you see accessibility ብታዩት ደግሞ more artificial intelligence outputoች more or less accessible ነው
በጣም ሶፊስቲኬት በጣም የሰለጠነ ዶክተር ግን አስብል አይደለም። ቱዛን ኤክስቴንት የሚሰራ ወይ ከዛ በላይ የሚሰራ ማሽን አለ ማለት ነው። ሌላው ኢንተርፕሬታቢሊቲ ነው። ያ ማለት ያገኘነውን አውትካም መግለጽ ማወቅ አለብን። ያ ማሽንም ሆነ እኛ ኢቭን በኤሪያውም ያለ ሰው ይሄ ብላክ ቦክስ የሚባል ነገር የለም ማለት ነው። ሁሉ ነገር የሚገለጥ መሆን አለበት፣ የሚብራራ መሆን አለበት። እንዴት እንደመጣ እንዴት እንደሚሰራ ማወቅ አለብን። ማሽኑ ቢሆን ማሽኑ እንዴት እንደሚሰራ ማወቅ አለብን ማለት ነው። አንድም ዲፋይን ማድረግ ወይ ኤክስፕሌን ማድረግ ሊሆን ይችላል። ነገር ግን ኢንተርፕሬታቢሊቲ ሲባል በዋናነት እንዴት እንደመጣ ልናውቀው ይገባል። እውነታው ባክግራውንድ ላይ የሆነውን ነገር ማለት ነው። ትራንስፓሬንት መሆን አለበት፣ ፌር መሆን አለበት እና አካውንተብል መሆን አለበት። አርቲፊሻል ኢንተለጀንስ ሪስፖንሲብል አርቲፊሻል ኢንተለጀንስን ፕሮሞት ማድረግ አለበት። ሌላው አንዳንዴ ባያዝ እና ፌርነስ ሊኖር ይችላል። ባያዝ እና ፌርነስ ባይ ዘ ዌይ ማሽን ነው፣ ህይወት የለውም፣ የተሰጠውን ነገር ነው። ጋርቤጅ አውት የሚባል ነገርም አለ። ስለዚህ አንዳንዴ ከዚህ በፊት እንዳልኳችሁ ያለ መኪና ያለ ሹፌር የሚነዳ መኪና የአንዱ የአርቲፊሻል ኢንተለጀንስ አውትካም ነው ማለት ነው። ነገር ግን በቅርቡ የወጣው መኪና ላይ ባይ ዘ ዌይ እዛ አደጋ አድርሶ ነበረ፣ ኦር ተገልብጦ ነበረ መኪናው። ምክንያቱም የተገለበጠበት ምልክት አለ። ማሽኑ በካሜራ ነው የሚያነባው። ምልክቱ ላይ ጠፍታለች። ምልክቷ በጭቃ በምናምን በቅጠል ነው ፎርማት ማድረግ የተከለለችው። በቅጠል ተከልላ ነበረና ካሜራው ማየት አቃተው። ዘና መኪናዋ ሄዳ ከእንትኑ ጋር ተጋጨችና ተገለበጠች። እንደዚህ አይነት ስህተት ሊፈጠር ይችላል ማለት ነው። ያን ያህልም እዚህ ጋር መጠንቀቅ እንዳለብን ነው። ጤናው ጋርም እንደዛው። ኢቭን አሁን ለምሳሌ ቅድም ነግሬያችኋለሁ፣ ከተማን የሚጠብቀው በአሁን ማሽን ከተማን ይጠብቃል። ስለዚህ አሁን ማሽኑን ስናስተምረው ኢዝ ማተር ኦፍ ፎርሙላ ኢዝ ማተር ኦፍ ፕሮግራም ኦር ኮድ ዘን ኮዱ ላይ መጠንቀቅ ያለብን አሁን ማሽኑ የሆነ ጊዜ እንደዚሁ ኤክስፒሪንሳቸውን ሼር ሲያደርጉን ፈረንጅ ሀገር ላይ አንድ ጥቁር አየ ማሽኑ ሰስፔክትድ ነው ብሎ የተለየ ሰው ሆነበት። ሰስፔክትድ ነው ብሎ ያቀረበ ይሄ ወንጀለኛ ነው ብሎ ለፖሊስ ያቀረበበት ሁኔታም እንዳለ እንደ ኤክስፒሪንስ ሼር ሲያደርጉ ነበረ። ባያዝድ መሆን የለበትም የሚለው ላይ ማለት ነው። ሌላም አሁን ለምሳሌ አንድ ሌላ ኤግዛምፕል ለምሳሌ የሚጠመጥም ሰው አለ አይደል? የሚጠመጥም ፊቱን ማስክ ኦር እንደዚህ አይነት ነገር ይሄንንም ሰስፔክት ነው ብሎ የሚያወጣበት ሁኔታ አለ። እንደዚህ አይነት ነገር ላይ ጥንቃቄ ማድረግ እንዳለብን ነበር አርቲፊሻል ኢንተለጀንስ ስንወስድ የተማርነው። እንደዚህ አይነት ስህተቶች ሊፈጠሩ ይችላሉ። ያንን መከላከል ነው። አርቲፊሻል ኢንተለጀንስ ሲባል ማሽንን በመጠቀም ሰው የሚሰራውን ስራ መስራት ነው። ስለዚህ ሰው የሚሰራው ስራ አንድም ያው እኛ አሁን ሞሮሌስ ወደ አካዳሚክሱ ስንመጣ ላይክ ሊሚትር ነው። ግን አርቲፊሻል ኢንተለጀንስ ሊሰራ የሚችለው ብዙ ነው፣ ሰፊ ነው። በሁሉም ሴክተር ላይ ሊያገለግል ይችላል እና መጠቀምን ፕሮሞት ማድረግ አለብን። ነገር ግን ሪስፖንሰብል ባያዝድ መሆን የለበትም። ኮድ ኢዝ ማተር ኦፍ ኮድ ነው። ዳታ ስንሰጠው ያንን ሁሉ ጥንቃቄ በማድረግ መስጠት እንዳለብን ነው። ፕራይቬሲ እና ሴኪዩሪቲንም ፎር ዛት ማተር ማሽን እንዴት ነው የሚማረው? ቀደም እየነገራችኋለሁ። ስትራክቸርድ ለርኒንግ፣ አንስትራክቸርድ ለርኒንግ አለና አንድ በጣም ሶፊስቲኬትድ የሆነ ኤግዛምፕል አድርገው ሲነግሩን አንድ ማሽን ከሆስፒታል የሚያገኘውን ዳታ በመጠቀም ፎር ዛት ማተር አንድ ዶክተር ከሚሰራው በላይ ሊሰራ ይችላል። ከሆስፒታል የሚገኘው ዳታ ደግሞ ፕራይቬት ነው። ፕራይቬሲ ነገር አለ ማለት ነው። ሴኪዩሪቲ እና ፕራይቬሲ እዛ ጋር ስለ አንድ ሰው ዲቴል መረጃን የሚሰጥ ከሆነ ሪስክ ይኖረዋል፣ ለዛ ሰው ሪስክ ይኖረዋል እና ይሄንን መጠቀቅ አለብን። ማሽን ያንን ሪስክ ሳያደርስ ማሽን ወይ አውትም አለው ፎርዛት ማተር ማሽን የፕራይቬሲ ኢሹ ሃንድል አድርገን እንዴት ልንጠቀምበት እንችላለን የሚልም ደግሞ አለ። እንዴት አድርገን ነው? ፎር ኤግዛምፕል ማሽን ለርኒንግ ላይ ማሽኑ ዳታውን ብቻ በመጠቀም አሁን ዳታ ሲባል ሁለት አይነት ዳታ ነው ያለው። ቴስት ዳታ ፕሮግራሙን ዲቨሎፕ ስናደርግ የምንጠቀምበት ዳታ ነው። ሪል ወርልድ ዳታ ነው ዳታው። ያንን ሪል ወርልድ ዳታ እንጠቀማለን።
ፕሮግራም ክሬት እናደርጋለን። ፕሮግራም ክሬት አደረግን ያ ኮድ አለን ዘን ኮዱን ብቻ ዩሲ ዳታውን ሳንወስድ ይሄው ጥሩ አፕሮች ነው። ዳታውን ሳንወስድ ዳታውን ቴስት ዳታ ይባላል። ያ ዳታ ተጠቀምንበት፣ ቴስት አደረግነው፣ እውነታውን ደረስንበት፣ ሞዴሉ ይሰራል። ስለዚህ ሞዴሉ ብቻ እንወስዳለን ማለት ነው። አንዱ ወይ አውት ዳታውን እዛው አስቀርተን ማሽኖች ይናበባሉ። እንደዚህ አይነት ነገርም እንዳለ ነው። እንደዚህ አይነት ሳይንስም አለ። ስለዚህ ሞዴሉን ብቻ መውሰድ የምንችልበት ሁኔታ ይኖራል ማለት ነው። ይሄንን በማድረግ አርቲፊሻል ኢንተለጀንስን መጠቀም እንችላለን። ሌላው ቤኔፊቱ ያው እናውቃለን። የአርቲፊሻል ኢንተለጀንስ ጥቅም፣ ጉዳቱስ ምንድን ነው? ጉዳቱ ሊሆን የሚችለው አንዱ የሰውን ስራ አጥነትን ሊያስበዛብን ይችላል። ስለምን መሬት የሆነ አየር መንገድ ውስጥ የሚያገለግለው ፖሊስ ነበረ። አሁን ፖሊስ በማሽን ከተተካ ዩሲ አንድ ወይ ሁለት ፖሊስ ነው። አሁን እኛ ግቢ ውስጥ ራሱ አይታችሁ እንደሆነ ስንት ፖሊሶች አሉ፣ የእንትኖች የጥበቃ ሰራተኞች፣ በጣም ብዙ የጥበቃ ሰራተኞች በአንድ ቀን ውስጥ ያገለግላሉ። ግቢው ግን በሲሲቲቪ ካሜራ ብናጥረው ከላይ ከታች በሲሲቲቪ ካሜራ ቢታጠር ዩሲ አንድም ኢፊሸንት ነው፣ ሞር ሲኪዩር ነው፣ በጣም አሪፍ ነው። አንድ በሌላ ጉዳቱ ምንድነው? እነዚህ ሁሉ ሰዎችን ስራ ሊያጡ ይችላሉ። ሜቢ ያን በሲሲቲቪ ካሜራ ግቢው ቢታጠር ዘስን ሰው ነው የሚያስፈልገን። ሞር ፕሮባብሊ አንድ ሰው ማሽኑ ላይ ቁጭ ብሎ 24 ሰዓት የሚጠብቅ ወይም በፈረቃ ከሆነ 8 ሰዓት አንድ ሰው 8 ሰዓት አንድ ሰው 8 ሰዓት አንድ ሰው ለ24 ሰዓት 3 ሰው ብቻ ነው የሚያስፈልገው ማለት ነው። ይሲ ስራ አጥነትን በዚህ በኩል እንደዚህ አይነት ነገር ኢምፕሊኬሽን ሊሆን ይችላል። ግን ኳሊቲ ኦፍ ላይፍን ይጨምራል። ጥሩ ህይወት መኖር ነው እና ኳሊቲ ኦፍ ላይፍ ደግሞ ኳሊቲ ላይፍ ጥሩ የሆነ ህይወትን ኢቲካል አንድ ሌላው ችግር አርቲፊሻል ኢንተለጀንስ ኢቲካል ባያዝ ቅድም እያልኳችሁ ነው። አሁን ጥቁር ሰው አየና ማሽኑ ጥቁሩ ሰውዬ ወንጀለኛ ነው ወይ ተጠርጣሪ ነው ብሎ ኢንዲኬት አደረገ። ይሲ የመጠመጠመ ሰው አየና ወንጀለኛ ነው ብሎ ጠረጠረ። እንደዚህ አይነት ባያዝ ብዙ አለ። አሁን ስንሄድ ብዙ ስኬቶችን ማንሳት እንችላለን እና ባይ ዘ ዌይ በወቅቱ ይሄንን ሪስፖንሲብል አርቲፊሻል ኢንተለጀንስ ያልኳችሁ ትሬኒንጎች ስንወስድ በዋናነት ፖሊሲ ስለ አርቲፊሻል ኢንተለጀንስ ፖሊሲ በዓለም አቀፍ ደረጃ እንደሌለና እንደሚያስፈልገን ነው። እንደዚህ አይነት ኬዝ እንዴት እናስራለን፣ እንደዚህ አይነት ኬዞች እንዴት ሃንድል እናደርጋለን የሚሉ ብዙ ኬዞችን እና ፕራክቲካል የሆኑ ኬዞችን አንስተን ዲስከስ እናደርግ ነበረ። በጣምም የሚያስገርም ነበር። ላክ ኦፍ ሁማን ጀጅመንት ዩሲ አርቲፊሻል ኢንተለጀንስ አንዱ ሊሚቴሽኑ ሁማን ጀጅመንት የለውም። ዩሲ ማሽን ነው፣ ሞዴሉ ነው የሚሰራው ማለት ነው። ዩሲ አንዳንዴ ስፔሻሊ ደግሞ ብላክ ቦክስ ከሆነ ኢዝ ካይንድ ኦፍ አፕሮቾች አሉት ወይ አውት አለ። ያንን ብላክ ቦክስ እንዴት አድርጎ ዳታውን አናላይዝ አድርጎ አውትፑት እንደሰጠን ልናቅ የምንሞክርበት ነው ነበረ። ወርዶችም ነበሩት እና እነሱ ነገሮች አሉ። ነገር ግን ስቲል ሊሚቴሽን እንዳለ ነው። ሲኩሪቲ ሪስክ፣ ኮስት ኢምፕሊሜንቴሽን ኮስቲ ነው ፎር ዛት ማተር። አሁን በእኛ ሀገር ደረጃ ዲጂታላይዜሽን ትልቅ ትኩረት ያገኘ ጉዳይ ነው። በወደፊትም ከአፍሪካ ትልቁ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ይገነባል ተብሎ እንደ አጀንዳ እንደ እቅድ ተይዞ ያለ ስራ ነው ያለው። ይሄ በጣም ጥሩ ነገር ነው። ነገር ግን ኮስት ዋይዝ ስናየው ኢቭን አሁን የምንጠቀማቸው ላፕቶፖች፣ ሰርቨሮች፣ ኮምፒውተሮች አሁን ልንሰራ ያቀነውን ስራ ኢቭን አያሰራል። እዚህ ትሬኒንጉን ራሱ ፕሮግራሚንግ፣ ዳታ ሳይንስ ፕላስ አንድሮይድ ዲቨሎፕመንት ፋንዳሜንታልስ የሚሉትን ትሬኒንጎች ሁሉ ኢቭን ይሄን ትሬኒንግ ራሱ ጠንከር ያለ ኮምፒውተር ካልሆነ ይሄ እኛ በብዛት የያዝነው ኮምፒውተሮቻችን ለዛ እንትን የሚሉ አይደሉም እና ተለቅ ያለ ኮምፒውተር፣ ተለቅ ያለ ሰርቨር፣ ሌተስት የሆነ ኮምፒውተር ያስፈልገናል። ያ ደግሞ ኮስት ነው ማለት ነው። ሌላው በትምህርት ዘርፍስ አርቲፊሻል ኢንተለጀንስ ለምን ይጠቅመናል? አንዱ ፐርሰናላይዝድ ለርኒንግ። አሁን እኮ ሰው ስማርት ነው። ዩሲ አርቲፊሻል ኢንተለጀንስ ካለለት ኢቭን ትምህርት ቤት ሳይሄድ ብዙ ነገር ኢቭን አሁን በእኛ ሌብል ራሱ የአይቲ ላይ ዲፔንደንሲያችን ምን ያህል ነው? አይቲ ዲፓርትመንት ላይ ዩሲ እንደው ግድ ካልሆነብን በቀር አይቲዎችን ሳንጠራ ነገሮችን ሃንድል የምናደርግበት ኦፖርቹኒቲ በጣም ሰፊ ነው። ዩሲ ኢቭን ኮምፒውተሮቻችን ራሱ መልስ አላቸው።
እኔ ስለ ኮምፒውተር ከዚህ በፊት ሜቢ አይ ዶንት ኖ ነግራችሁ እንደሆነ በዩኤንኤፍፒኤ ፕሮጀክት ላይ በገንዘብ ሚኒስቴር ልክ እንደተመረኩ እዛ ነበር የገባሁትና ከዛን እንደገባን ስለ ኮምፒውተር ነው ያስተማሩ። በጣም በወርልድ ባንክ የተደገፈ አይሲቲ ዲፓርትመንት ገንዘብ ሚኒስቴር ያለው የአይሲቲ ዲፓርትመንት በጣም እንትን ያለ ነው እና በጣም የበለጸጉ ናቸው። ኢንከርም ካሽም ይሁን ኢንተርምስ ኦፍ የሰው ኃይልም በጣም እንትን ናቸው፣ የሰለጠኑ ሰዎች አሏቸው። እኛንም እዛ ሰልጥነውን ነበር እና ገና ሲጀምረ ሲነግረን ኢንተርኔት ላይ የሌለ ነገር ብቻ ነው ብሎ ነበር ያለን እና ሲያስተምረን ኢንተርኔት ላይ በዛ ወቅት ማለት ነው። እኔ ስራ የጀመርኩት 2002 ነው። መጀመሪያ 2002 ላይ ኢንተርኔት ላይ የሌለ ነገር ብቻ ነው ብሎ ነው ያለውና አሁን ቢሆን ደግሞ ዩሲ የሌለ ነገርም ኢቭን አለ ማለት ነው። አሁን ባለው ሁኔታ ነገ ቢሆን ነገር ከኢንተርኔት ላይ እናገኛለን። ነገ ሊሆን የሚችል ነገር ነገ ምን ሊሆን እንደሚችል ፎርካስት ማድረግ እንችላለን። ስለዚህ የሌለ ነገር ሁሉ ሊኖር ይችላል። የኛ የመረዳት ካፓሲቲ ነው የሚወስነው እንጂ ብዙ ነገርን ልናገኝ የምንችል ነው። የዓለማችን የብዙ ሰዎች ኮንትሪቢዩሽን ነገሮችን ሁሉ ያሳልጣል ማለት ነው። የሆነ ሀገር ላይ ያለ ጎበዝ ሰው ለዓለም ይተርፋል። ቢኮዝ ዓለማችን ቪሌጅ የሆነች ስለመጣች አንዱ ፐርሰናላይዝድ ለርኒንግ ነው። ራሳችንን በራሳችን ማስተማር እንችላለን። ስለዚህ አይቲዎች ላይ ዲፔንደንት አንሆን። ስራውን የሆነ ኮምፒውተራችን ስንቸገር ራሳችንን ሃንድል እናደርገዋለን ማለት ነው። ሁለተኛው ስማርት ክላስሩም ቢውልድ ለማድረግ ኢንዱስትሪያል አውቶሜሽን፣ ፕሪዲክቲቭ ሜንቴናንስ፣ ዲጂታል ትራንስፎርሜሽንን ፕሮሞት ለማድረግ አርቲፊሻል ኢንቴሊጀንስ ኢቭን በትምህርቱ ዓለምም ይጠቅመናል ማለት ነው። ይሄ አሁን ያወራሁት እስካሁን ስለ አርቲፊሻል ኢንቴሊጀንስ ነው። ስለዚህ አርቲፊሻል ኢንቴሊጀንስን ሪስፖንሲብል በሆነ ወይ ልንጠቀም እና እንድንጠቀምን ፕሮሞት ማድረግ አዘርዋይዝ እኛው ነው ተጎጂው እንጂ ወደኋላ ነው የምንቀረው እንጂ የምናተርፈው ነገር የለንም ማለት ነው። ከጊዜው ጋር ጊዜውን የዋጀ አይነት ሰው ነው ማምረትም ያለብን መሆንም ያለብን እኛ። ስለዚህ አርቲፊሻል ኢንቴሊጀንስን በዛ ልክ ልንጠቀመው ይገባል ማለት ነው። ሌላው ዳታ ሳይንስ ፈንዳሜንታል ነው። ዳታ ሳይንስ ፈንዳሜንታል ይሄ ማለት ዳታን በመጠቀም ኢንሳይት ማግኘት ነው። ዳታን በመጠቀም ሁኔታውን መረዳት ነው። ያንን አይነት ክህሎት ዲቨሎፕ ማድረግ ነው። ይሄንን ትሬኒንግ ከወሰድን እንደዛ አይነት ብቃት ይኖረናል ማለት ነው። አሁን ከዚህ ግራፍ ላይ እንደምታዩት ዳታ ሳይንስ ላይ 3 ስኪሎች ያስፈልጋሉ። አንደኛው ስታቲስቲክስ፣ ሁለተኛው ፕሮግራሚንግ፣ ሶስተኛው ዶሜን ኖሌጅ ያስፈልገናል። ከዚህ ላይ እንደምናየው ማቴማቲክስ እና ስታቲስቲክስ ግኝቶች አሉ። ማቴማቲክስ እና የስታቲስቲሽያን ወይ ስታቲስቲሽያኖች የሰጡን ግኝቶች፣ እውቀቶች፣ ክህሎቶች፣ ሞዴሎች፣ ፎርሙላዎች። በሌላ በኩል ደግሞ ኮምፒውተር ሳይንስ እና አይቲ ፕሮፌሽናሎች ያበረከቱት ግኝቶች አሉ። ከዛን እዚህ ጋር ደግሞ ምን አለ? ዶሜን ቢዝነስ ኤክስፐርት አለ። ዶሜን ኤንድ ቢዝነስ ኤክስፐርቶች አሉ። የእነዚህ 3ቱ ውህደት ነው ዳታ ሳይንስ ማለት። ዳታ ሳይንስ ላይ ጥሩ ዳታ ሳይንስ የእነዚህ 3ቱን ውህደቶች ነው። ይሄ ነው ማለት ነው። ዳታ ሳይንስ ማለት የዚህም ኮንትሪቢዩሽን አለ፣ የዚህም ኮንትሪቢዩሽን አለ፣ የዚህም አለ፣ የዚህም አለ ማለት ነው። ዳታ ሳይንስ ማለት ይሄ ነው። ኮርስ ኦብጀክቲቭ አንደኛው ምን ማለት ነው ዳታ ሳይንስ የሚለውን ነገር እንረዳለን። ሁለተኛው ዳታ አናሊሲስ ቴክኒኮች የምናውቃቸው ናቸው። እነሱ ለማን እንደሆኑ እናውቃቸዋለን። ሶስተኛው ዲቨሎፕ ዳታ ሃንድሊንግ ስኪል፣ ዳታን እንዴት ሃንድል እንደምናደርገው፣ ዳታን እንዴት ቪዥዋላይዝ እንደምናደርገው፣ ሰፖርት ዳታ ድሪቭን ዲሲሽናችን ሁሉ ነገ ይሄን ከሰለጠን በኋላ ዳታ ድሪቭን ነው የሚሆነው ማለት ነው። በዘፈቀደ አይሆንም። ውሳኔ ስንወስን ዩሲ አሁን ለምሳሌ ስናስተምር ዩሲ ዳታ አለን እኮ ብዙ ዳታ በእጃችን አለ እኮ። ተማሪዎቻችን ፎርማቲቭ አሰስመንት አለ፣ ሰሜቲቭ አሰስመንት አለ፣ ግሬዳቸው አለ፣ ቁጥራቸው አለ፣ ባክግራውንድ ኢንፎርሜሽናቸው አለ። ያን ሁሉ ተረድተን ዩሲ በዋናነት ትምህርት የምናስተምረው ለምንድን ነው? የሆነ ጋፕ ፊል ለማድረግ ማለት የሆነ ጋፕ ፊል ለማድረግ ነው። ማርኬት ውስጥ ማርኬት ዲማንድ አለ። ማርኬት ዲማንድ ማለት ማርኬት ጋፕ ማለት ነው። ጋፕ አለ በማርኬት ውስጥ። ያንን ጋፕ አይደንቲፋይ አድርገን የትምህርት አይነቶችን ዲዛይን አድርገን ዘን ኤጀንቶቻችን ተማሪዎቻችን ናቸው። ተማሪዎቻችንን በመጠቀም ጋፑን
ፊል ለማድረግ ስራ እንሰራለን ኢንተርቬንሽን እንሰጣለን ለርኒንግ ኢንተርቬንሽን እንሰጣለን then you see አሁን ያንን መረጃ ኖሮ ዳታ ኖሮ ኦኬ አስተማርን ይሄን ስኪል አስጨበጥናቸው እንደዚህ አይነት ዕውቀት አላቸው then ማርኬት ላይ አይደንቲፋይ ያደረግነው ጋፕ ሪሊ ፊል ተደርጓል ወይ ብለን ራሱ ለማለት ካለን ኢንፎርሜሽን you see ስኪል ይፈልጋል ማለት ነው ስኪል ይፈልጋል ያንን ስኪል የሚሰጠን ኢንተርቬንሽን ነው ዳታ ሳይንስ የሚለው ስልጠና ዳታ ሳይንስ ፕሮሰስ የሚባሉት እነዚህ ናቸው ዳታ ኮሌክሽን መጀመሪያ ዳታ ኮሌክት ማድረግ ይኖርብናል ዳታ ክሊኒንግ ከዛ ዳታችንን ክሊን ማድረግ አለብን ማየት አለብን ማለት ነው then ዳታ ኤክስፕሎሬሽን ዳታ ሞዴሊንግ ዳታ ቫሊዴሽን ዳታ ዲፕሎይመንት እና ኦፕቲማይዜሽን የሚሉትን ፕሮሰሶች አሉት ስለዚህ እነዚህ ጉዳዮች ያስጨብጠናል ይሄ ትሬኒንግ ታይፕ ኦፍ ዴታ and source of data ይሄ አሁን የምናውቀው ነገር ነው ስታቲስቲክስ ላይ እንበለው ሪሰርች ላይ እንበለው በአንድም በሌላ ስለ ዳታ ታይፕ እናውቃለን ኮንቲኒየስ ዳታ ታይፕ ካቴጎሪካል ዳታ ታይፕ ኑሜሪካል ዳታ ታይፕ ኦርዲነሪ ዳታ ታይፕ ኦርዲናል ኖሚናል እነዚህ ነገሮችን ያስተምራል ስትራክቸርድ ዳታ ታይፕ አንስትራክቸርድ ዳታ ታይፕ ሴንሰር እዚህ ጋር እንደምታዩት ዳታ ሶርስ ላይ ሴንሰር ዲጂታል ፕላትፎርም ሴንሰር እነዚህ አሁን ይሄ ከፒክቸሩ እንደምታዩት በአግሪካልቸሩ ዘርፍ ልንጠቀመው የምንችለው አግሪካልቸሩ ስናዘምን በዚህ ልክ ነው ማለት ነው ሴንሰሮችን መጠቀምና መረጃ ከዛ ማግኘት እንችላለን ኢቨን የዝናብ የአየር ጸባይ ለውጥ እነዚህ ነገሮች ሁሉ ሴንሰር ናቸው እና እንደዚህ አይነት ነገር ነገ ይዘንባል አይዘንብም ነገ ምን አይነት ፀሐይ ነው የምናገኘው የሚለው ነገር ዳታ አናሊሲስ ቴክኒክም ያን ያህል የሚከብደን አይደለም ዲስክሪፕቲቭ አናሊሲስ አለ ዲያግኖስቲክ አናሊሲስ አለ ፕሪዲክቲቭ አናሊሲስ አለ ስታቲስቲካል ሜተድ አለ ትሬንድ አናሊሲስ አለ ሜቢ እቺኛዋን ብናያት እዚህ ጋር ዳታ አለ እዚህ ጋር ዳታ አናሊሲስ ቴክኒኮች አሉ አራት በዋናነት እዚህ ጋር የኛ ኢንፑት አለ እዚህ ጋር ዲሲሽን መጨረሻ ላይ አክሽን አለ አሁን እዚህ ጋር ዲስክሪፕቲቭ ሲባል ሰመራይዜሽን ነው ምን what happened ምን ተፈጠረ የሚለውን ነገር ሰመራይዝድ ማድረግ ነው ዲስክሪፕቲቭ ዴታ አናሊሲስ ማለት ስለዚህ አሁን የኛን ኢንፑት እና ከዳታው የምናገኘውን ኢንሳይት ስናይ ከዳታው የምናገኘው እውነታ ያን ያህል አይደለም በብዛት ከዚህ ጋር እንደምታዩት ይሄኛው የሁማን ኢንፑት ነው የኛ ኢንፑት ነው በብዛት የኛ ኢንፑት ነው በብዛት የኛ ኢንፑት ነው ከዳታው የምናገኘው ኢንሳይት ይሄን ያህል ነው ከዲያግኖስቲክ ጋር ስንመጣ ግን ከዳታው የምናገኘው ኢንፑት ይሄን ያህል ነው የኛ ኢንፑት ደግሞ ይሄን ያህል ነው ስቲል የኛ ኢንፑት ትልቅ ነው ሶስተኛው ፕሪዲክቲቭ ነው what will happen ምን ፕሪዲክት ማድረግ ፎርካስት ማድረግ ነው ዳታን በመጠቀም ዳታ ብዙ ያናበበናል ማለት ነው ከዳታ ብዙ ግባት እናገኛለን የኛ ኢንፑት አሁንም ቫልዩ አለው አሁንም ሰማው ሲግኒፊካንት ነው እዚህ ጋር ስንመጣ ፕሪስክሪፕቲቭ ላይ ስፔሻሊ ዲሲሽን አውቶሜሽን ከሆነ ሁሉ ነገሩ አውቶሜትድ ከሆነ ማሽን ነው ዳይሬክትሊ የሚሰራልን ማለት ነው ከላይ እስከ ታች ከመጀመሪያ እስከ መጨረሻ ማሽን የምንጠቀም ከሆነ አውቶሜትድ የሆነ ነገር ከሆነ የኛ ኢንፑት ያን ያህል አይደለም ሁሉ ነገር የሚሰራው በማሽን ነው ዲሲሽን ሰፖርት ሜቢ የተሰጠንን እኛ ሰፖርት የምናደርገው ከሆነ somehow የኛ ግብአትነት ይኖራል ማለት ነው በዚህ መልኩ የኛን ግብአትነት ዳታ አናሊሲስ ላይ መገንዘብ እንችላለን ሌላ ዳታ ቪዥዋላይዜሽን ነው አሁን ዳታ አገኘን ኢንሳይት ለማግኘት የግዴታ ቪዥዋላይዝ ማድረግ አለብን ሰመራይዝ ማድረግ አለብን ቪዥዋላይዝ ለማድረግ የምንጠቀማቸው ፓይ ቻርት አንዱ ነው ይሄም አለ ባር ግራፍ አለ ፒራሚድ ቻርት አለ እነዚህም አሉ ላይን ግራፍ አለ ይሄ ሰርክል አለ እነዚህ ነገሮች አሉና ይሄ እነዚህ ኦል አባውት ቪዥዋላይዜሽን ነው ማለት ነው ዳታን ቪዥዋላይዝ ማድረግ ዳታን ቪዥዋላይዝ ካደረግን ለመረዳትም ይረዳናል ኢንሳይት ለማግኘትም ነገሩ ምን እየሆነ እንዳለ እንዴት እየሄደ እንዳለ ለመገንዘብም ለመረዳትም ይረዳናል ማለት ነው ቪዥዋላይዜሽን ኢምፖርታንት ነው ቴብልም ልንጠቀም እንችላለን ግራፍም ልንጠቀም እንችላለን ቱል ዩዝድ ኢን ዳታ ሳይንስ አሁን ወደ ሶፍትዌሮች ነው ይሄ ደግሞ ሶፍትዌሮች ሜቢ ፓይተን አር ስኩዌር ኤክሴል SQL ዳታ ቪዥዋላይዜሽን ቱልስ ማሽን ለርኒንግ ላይብራሪስ ክላውድ ዴታ ፕላትፎርም እነዚህ ቱልሶችን
ዳታ አናሊሲስ ስናደርግ እንጠቀምባቸዋለን። እነዚህ አሁን የምናውቃቸው ጉዳዮች ናቸው፣ ሶፍትዌሮች ማለት ነው። አሁን ለምሳሌ እኛ ኮመንሊ የምንጠቀመው ኤስፒኤስኤስ አለ ፎር ኤግዛምፕል፣ አልፎም አልፎ ስታታ አለ፣ አንዳንዴም ኢቪው አር ፎር ኤግዛምፕል አር ኮመንሊ የምንጠቀመው ነው። ከዲፓርትመንት ዲፓርትመንት ሊለያይ ይችላል። ለምሳሌ አርን የሚጠቀመው ሲዩዲ አካባቢ አር ይጠቀማሉ፣ ኮሌጅ ኦፍ አርባናይዜሽን ሲዩዲ እና የምናውቃቸው ነገር ነው ማለት ነው። ኤክሴል ሺት ሁላችንም እንጠቀማለን። አንዱ ዳታ አናሊሲስ ላይ ልንጠቀመው የምንችለው ኤክሴል ነው። ኤክሴል ሺት በጣም ፓወርፉል የሆነ ዳታ አናሊሲስ ቴክኒክ ነው ማለት ነው። ፎር ዛት ማተር ኤስፒኤስኤስ የሚሰራውን በብዛት ኤክሴል ሺትም ይሰራዋል። ኮመንሊ ግን ያው የኤስፒኤስኤስን ነው የምንጠቀመው እንጂ ኤክሴል ሺት ፎር ኤግዛምፕል ግራፎችን ይሰራል፣ ፋንክሽኖችን ይሰራል፣ ብዙ ነገር ይሰራል። ያንንም ኤስፒኤስኤስም ይሰራል፣ ኤክሴል ሺትም ይሰራል። ሌላው ቤኔፊት ኦፍ ዳታ ሳይንስ፣ ዳታ ሳይንስን ከተማርን ምን አይነት ጥቅም እናገኛለን? አንደኛው ቤኔፊት ቤተር ዲሲሽን ሜኪንግ ነው።